ሄሎ ኤቭሪዋን እንዴት ናችሁ? ዛሬ እንግዲህ ጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ቻፕተር 3 ይዘንላችሁ መጥተናል። ቻፕተር 2 ጨርሰን ሚድ ኤግዛም ጥያቄዎችን እንሰራለን ብለን ነበረ። ነገር ግን አንዳንድ ግቢዎች ላይ ቻፕተር 3ንም ስለሚያጠቃልል ሚድ ኤግዛሙ አንድ ላይ ቻፕተር 3ን እንጨርስና ሚድ ኤግዛም ጥያቄዎችን የምንሰራ ይሆናል ማለት ነው። ሶ በዚህኛው ቪዲዮ ሙሉ ቻፕተር 3 ሙሉ ነው የምናየው። ሶ ቪዲዮው ሊረዝም ስለሚችል ረዥም ቪዲዮ ሊሆን ስለሚችል በደንብ መከታተል ሊኖርባችኋል ማለት ነው። እንዳይሰለቻችሁ መሀል ላይ ብሬክ እያደረጋችሁ እንድትከታተሉ እንዲሁም ደግሞ ሼር እንድታደርጉ ለጓደኞቻችሁ እንዲሁም ሰብስክራይብ እንድታደርጉ ላይክ እንድታደርጉ ሁላችሁንም ማክሮት እንጠይቃለን። ቻፕተር 3 እንግዲህ ዘ ቶፖግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ነው የሚለው የኢትዮጵያና የአፍሪካ ቀንድ ቶፖግራፊ ወይም ደግሞ የምድር አቀማመጥ የመሬት አቀማመጡ ምን ይመስላል የሚለውን ነገር ነው የምናየው ማለት ነው። ቻፕተር 3 እንግዲህ በጣም ቀላል ነው። ኤቭሪቲንግ ክሊር የሆነ ነገር ነው ያለው። ምንም ውስብስብ ነገር የለውም። የኢትዮጵያ ምድራዊ አቀማመጥ የመሬት አቀማመጥ መልክዓ ምድሩ ምን ይመስላል፣ በስንት ይከፈላል፣ እያንዳንዱ ፓርት ላይ ወይም ደግሞ እያንዳንዱ ሃይላንድ ላይ ሎላንድ ላይ ምን አይነት ስፔሻል ነገሮች አሉ የሚሉ ዋና ዋና ነገሮች አሉ። እነዚህ ነገሮች ነው የምትይዙት ማለት ነው። ሶ እዚህ ጋር ኦብጀክቲቮች አሉን። ዘ ፈርስት ኦብጀክቲቭ ኢዝ ዲስክራይብ ዘ ቶፖግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን። ይህን ቻፕተር ከጨረሳችሁ በኋላ የኢትዮጵያና የሆርን ኦፍ አፍሪካን ቶፖግራፊ ወይም የመልክዓ ምድር አቀማመጥን ዲስክራይብ እንድታደርጉ ከእናንተ ይጠበቃል ማለት ነው። ሁለተኛው ኦብጀክቲቭ አይደንቲፋይ ዘ ፊዚዮግራፊክ ዲቪዥን ኦፍ ኢትዮጵያ። የኢትዮጵያ ፊዚዮግራፊክ ዲቪዥን በሶስት ይከፈላል እና እሱን አይደንቲፋይ ታደርጋላችሁ ማለት ነው። ሶስተኛ ኢሉሲዴት ዘ ፊዚዮግራፊክ ካራክተሪስቲክስ ኦፍ ዘ ሪፍት ቫሊ። የሪፍት ቫሊ ካራክተሪስቲክሶች አሉ፣ ወደ መጨረሻ ላይ እናያለን። እሱንም ታብራራላችሁ ማለት ነው። ዘ ላስት ኦብጀክቲቭ ኢዝ ኤክስፕሌን ዘ ኢምፓክት ኦፍ ሪሊፍ ኦን ባዮፊዚካል ኤንድ ሶሾ ኢኮኖሚክ ኮንዲሽን የሚለውን ደግሞ እንግዲህ የባዮፊዚካል እና ሶሾ ኢኮኖሚክ ኮንዲሽን ላይ ያለውን ኢምፓክት ዲስክራይብ ታደርጋላችሁ ማለት ነው። ሶ ይሄኛው ቻፕተር በጣም ቀላል ቻፕተር ነው። ቤዚካሊ እያንዳንዱን ነገር እያየን ዲቴል እያየን እንሄዳለን። ረዥም ቪዲዮ ነው የሚሆነው እንደነገርኳችሁ፣ መሀል ላይ ብሬክ እያደረጋችሁ ቪዲዮን ተከታተሉ። ሰውን ጀምር። ጀነራል ካራክተሪስቲክስ ኦፍ ዘ ኢትዮጵያን ፊዚዮግራፊ። የኢትዮጵያ ፊዚዮግራፊ ጀነራል ካራክተሪስቲክሱ ምን ይመስላል የሚለውን ስናይ ዘ ኢትዮጵያስ ቶፖግራፊ ኢዝ ካራክተራይዝድ ባይ ግሬት ዳይቨርሲቲ ፍላት ቶፕድ ፕላቴውስ ሃይ ኤንድ ሪጅድ ማውንቴንስ ዲፕ ሪቨር ጎርግስ ኤንድ ቫስት ፕሌንስ። እንግዲህ የኢትዮጵያ ቶፖግራፊ መልክዓ ምድር አቀማመጥ በጣም ብዙ አይነት ዳይቨርሲቲ ያለው ካራክተሪስቲክሱ ስናየው ወይም ደግሞ የመሬቱን አቀማመጥ ስናየው በጣም ብዙ አይነት ዳይቨርሲቲ ያለው የመሬት አቀማመጥ ነው ያላት ኢትዮጵያ ማለት ነው። የመጀመሪያው ፍላት ቶፕድ ፕላቴውስ ማለት እዚህ ስዕሉ ላይ እንደምታዩት ተራራማ ሆኖ ግን ለጥ ያለ ተራራ ላይ የሚገኝ ሜዳ ማለት ነው። እዚህ ስዕል ላይ እንደምታዩት ይሄ ፍላት ቶፕድ ፕላቴውስ ይባላል ማለት ነው። ሃይ ኤንድ ሪጅድ ማውንቴንስ ይላል። ይህም ደግሞ ረጃጅምና ሸንተረር ያላቸው አይነት ተራራዎች እዚህ ስዕል ላይ እንደምታዩት ልክ እንደዚህ አይነት ተራራዎች ያሉባት፣ እንዲሁም ደግሞ ዲፕ ሪቨር ጎርግስ እንዲሁም ደግሞ በጣም በስምጥ ጉድጓዶች ውስጥ የሚሄዱ ወንዞች፣ በስምጥ ሸለቆ ውስጥ የሚሄዱ ወንዞች እዚህ ስዕል ላይ እንደምታዩት እነዚህ ዲፕ ሪቨር ጎርግስ ልክ እንደዚህ አይነት፣ እንዲሁም ቫስት ፕሌንስ አውላላ ሜዳ እዚህ ፒክቸር ላይ እንደምታዩት ልክ እንደዚህ አይነት ኤሪያዎች ወይም ደግሞ ቶፖግራፊዋ አብዛኛው በቃ እንደዚህ አይነት ዳይቨርሲቲ ያለው ማለት ነው። ከዚህ ውጭ የሆነም ቶፖግራፊ አላት፣ ግን ሞስትሊ አብዛኛው ልክ እንደዚህ አይነት ነው ማለት ነው። ፍላት ቶፕድ ፕላቴው፣ ሃይ ኤንድ ሪጅድ ማውንቴንስ፣ ዲፕ ሪቨር ጎርግስ፣ ቫስት ፕሌንስ ልክ እንደዚህ አይነት ዳይቨርሲቲ አለው ማለት ነው የኢትዮጵያ ቶፖግራፊ። አልቲቱድ ሬንጅስ ፍሮም 125 ሜትርስ ቢሎ ሲ ሌቨል ኮቫርሲክ ቱ 4620 ሜትር ኤምኤስኤል ኦር ራስ ዳሽን። ኤምኤስኤል ማለት ሚኑ ማለት ነው። ሚን ሲ ሌቭል ማለት ነው። አቨሬጅ ሚን ሲ ሌቭል ከ4620 ማለት ነው። ማለት የኢትዮጵያ ዝቅተኛው ቦታ የሚባለው ኮቫርሲንክ ነው። በቻፕተር 2 ላይ ስንማር ነገራችሁ ነበር። ኮቫርሲንክ ማለት በጣም ዝቅተኛው ቦታ ነው። ከዛ እነዚህ
ትሪያንጉላር ጀንክሽን የምንለው እነ ሬድ ሲ ምናምን የሚገናኙበት እነ ገልፍ ኦፍ ኤደን የሚገናኙበት ኤሪያ ነው ብያቸው ነበር። እና ዝቅተኛው ቦታ 125 ሜትር ነው ከባህር ጠለል በታች። ከፍተኛው የሚባለው ደግሞ ራስ ዳሽን ያለበት 4620 አቬሬጅ ሚን ሲ ሌቭል ያለው ነው ማለት ነው። ኢትዮጵያ ሃዝ ላርጀስት ፕሮፖርሽን ኦፍ ኤሊቬትድ ላንድ ማስ ኢን አፍሪካ ኮንቲኔንት። እንግዲህ በአፍሪካ አህጉር ውስጥ ካሉ ሀገራቶች ውስጥ ከፍተኛ የሆነ ይሄ ኤሊቬትድ ላንድ ማስ ያለባት ፕሮፖርሽኑ ከሎላንድ አንጻር ስናየው ላርጀስት ፕሮፖርሽን ኦፍ ኤሊቬትድ ላንድ ማስ ያላት ሀገር ነች ማለት ነው። ሞር ዛን 50% ኦፍ ኢትዮጵያ ላንድ ማስ ኢዝ አባቭ 1000 ሜትር ኦፍ ኤሊቬሽን። እንግዲህ አብዛኛው ከ50% የሚሆነው የኢትዮጵያ መሬት ከ1000 ሜትር በላይ ነው ማለት ነው። እንግዲህ ሎላንድ እና ሃይላንድን ዲቫይድ ለማድረግ ይሄ 1000 የሚለው ልክ እንደ ማርክ እንቆጥረዋለን ማለት ከ1000 በታች ያሉትን ሎ ነው የምንለው፣ ከ1000 በላይ ያሉትን ደግሞ ሃይ ተብሎ የሚታሰበው እና የኢትዮጵያ አብዛኛው ከ50% በላይ የሚሆነው ላንድ ማስ ከ1000 ሜትር በላይ ከፍታ አለው ማለት ነው። ኤንድ አባቭ 1500 ሜትርስ ሜክ 44% ኦፍ ዘ ካንትሪ። ከነዚህም ውስጥ ደግሞ 1500 ሜትር ከፍታ በላይ ያላቸው ላንድ ማሶች ኢትዮጵያ ውስጥ 44% የሚሆነውን የሀገሪቱን መልክዓ ምድር ከቨር ያደርጋሉ ማለት ነው። ቢኮዝ ኦፍ ዚስ ኢትዮጵያ ኢዝ ሴድ ቱ ቢ ዘ ሩፍ ኦፍ ኢስተርን አፍሪካ። በዚህ ምክንያት ኢትዮጵያ ከፍተኛ የሆነ ፕሮፖርሽን ኦፍ ኤሊቬትድ ላንድ ማስ ስላላት የምስራቅ አፍሪካ ማማ በመባል ትጠራለች ማለት ነው። እዚህ ጋር ያሉት ቁጥሮችን በደንብ እያያዛችሁ በኢትዮጵያ ዝቅተኛው ቦታ 125 ሜትር ኮቫርሲንክ ነው። ከፍተኛው ደግሞ 4620 ሜትር ራስ ዳሽን ነው ማለት ነው። የኢትዮጵያ ከ50% የሚሆነው የመሬት አቀማመጥ ወይም ደግሞ መልክዓ ምድር ከ1000 ሜትር በላይ ከፍታ አለው። ከዛ ውስጥ ደግሞ 1500 ሜትር የሚሆነው 44% ከቨር ያደርጋል ማለት ነው። በዚህ ምክንያት ኢትዮጵያ የአፍሪካ ሩፍ ጣሪያ ተብላ ትጠራለች ማለት ነው። ጀነራል ካራክተሪስቲክስ ኦፍ ኢትዮጵያን ፊዚዮግራፊ። የኢትዮጵያ ፊዚዮግራፊ አጠቃላይ ካራክተሪስቲክስን ስናይ ሞስት ኦፍ ዘ ኢትዮጵያን ሃይላንድስ አር ፓርት ኦፍ ሴንትራል ኤንድ ኖርዘርን ኢትዮጵያ ኤንድ ኢትስ ኖርዝ ሞስት ፖርሽን ኤክስቴንድ ኢንቱ ኤርትራ። አብዛኛው የኢትዮጵያን ሃይላንድ ወይ ደግሞ ከፍተኛ ቦታዎች በኢትዮጵያ ማዕከላዊና ሰሜናዊ ክፍል ላይ የሚገኙ ናቸው። ሰሜኑ ክፍል ከላይ በካርታ ላይ እናየዋለን፣ ልክ እስከ ኤርትራ ድረስ ይሄዳል ማለት ነው። ዳይሴክትድ ባይ ሪቨርስ ኤንድ ዲፕ ጎርጎስ። እነዚህ ሃይላንዶች እንግዲህ ሙሉ ለሙሉ ሃይላንድ ይሆናሉ። መሀላቸው ላይ በመሀል የሚያልፍ ሰንጥቆ የሚያልፍ የተለያዩ ወንዞች አሉ፣ የተለያዩ ጎርጎች አሉ ማለት ነው። አስ ኤ ሪዛልት ኢትዮጵያን ፕላቶ ኢዝ ኮልድ ዘ ዋተር ታወር ኦፍ ኖርዝ ኢስት አፍሪካ። በዚህ ምክንያት ማለት አብዛኛው የኢትዮጵያን ሃይላንዶች ሙሉ ለሙሉ ሃይላንድ የሆኑ አይደሉም። መሀላቸው ላይ ሰንጥቆ የሚያልፍ ወንዝ አለ፣ የሚፈስ ውሃ አለ፣ የተለያዩ አይነት ወንዞች አሉ እና እነዚህ ወንዞች የሚፈሱት ከላይኛው ተራራ ክፍል ወደ ታች ነው የሚፈሱት እና በጣም እየተወረወሩ ነው የሚሄዱት። በጣም ፍጥነት አላቸው። ለታችኛው ተፋሰስ ሀገራቶች ውሃን በደንብ ይሰጣሉ ማለት ነው። በዚህ ምክንያት ኢትዮጵያ የኖርዝ ኢስት አፍሪካ ወይም ደግሞ የሰሜን ምስራቅ አፍሪካ የውሃ ማማ በመባል ትጠራለች ማለት ነው። ይህ ፈተና ላይ ትጠየቃላችሁ። ኢትዮጵያ ለምንድነው ዘ ዋተር ታወር ኦፍ ኖርዝ ኢስት አፍሪካ የተባለችው ተብላችሁ ትጠየቃላችሁ። መልሳችሁ ምንድነው የሚሆነው? ምክንያቱም አብዛኛው የኢትዮጵያ ሃይላንዶች በተለያዩ ጎርጎች በተለያዩ ሪቨሮች ዳይሴክትድ የሆኑ ናቸው። በእነዚህ ሃይላንዶች የሚያልፉ ወንዞች ተወርውረው ወደ ታችኛው ተፋሰስ ሀገራት ይወርዳሉ እና ለነዛ በጣም ብዙ የውሃ ሀብት ይሰጣሉ። በዚህ ምክንያት ኢትዮጵያ የምስራቅ አፍሪካ የውሃ ማማ በመባል ትጠራለች ማለት ነው። The diversity in topography is accompanied by difference in natural features as well as socio-cultural and economic phenomena. ይሄ በቶፖግራፊ ያለው ዳይቨርሲቲ ወይም ደግሞ የመልክዓ ምድር አቀማመጥ በጣም መለያየት ዳይቨርስ መሆን ከናቹራል ፊቸሩን በተጨማሪ ሶሾ ካልቸራል እና ኢኮኖሚክ ፊኖሜናም አለው። ለምሳሌ ቆላማ አካባቢ ወይም ደግሞ ሎላንድ ኤሪያ ላይ ያለው ማህበረሰብ ባህል እና ሃይላንድ ኤሪያ ላይ ያለው ማህበረሰብ ባህል ይለያያል። ፎር ኤግዛምፕል አግሪካልቸራቸውን ብናይ ሎላንድ ኤሪያ ወይም ደግሞ ቆላማ አካባቢ ላይ ያሉት ወደ አፋር፣ ሶማሌ ብትሄዱ መተዳደሪያቸው በዋነኝነት አርብቶ አደር ናቸው አይደል? እንስሳ በማርባት ነው የሚተዳደሩት። ወደ ደጋው ክፍል ደግሞ ብትመጡ አግሪካልቸር ኖርማሊ በማረስ ነው የሚተዳደሩት ማለት ነው። ከናቹራል ፊቸሩ
በተጨማሪም ሶሾ ካልቸራልም ኢኮኖሚክ ፊኖሜናም በጣም የተለያየ ነው ማለት ነው። ፎር ኤግዛምፕል ደጋ አካባቢ ወይም ደግሞ ሃይላንድ አካባቢ ሰዎች ሰፍረው ነው የሚኖሩት። ወደ ቆላማ ደግሞ ስትሄዱ ወደ ሎላንድ ኤሪያ ደግሞ ስትሄዱ ዘላኖች ይበዛሉ ማለት ነው። ሶ ዜር ሶሾ ካልቸራል ኢኮኖሚክ ፊኖሜና ኦልሶ ዲፍረንስ አለው ማለት ነው። 1000 ሜትርስ ኮንሲደር አስ ኤ ዲማርኬሽን ቢትዊን ሃይላንድ ኤንድ ሎላንድ። ቅድም እንደነገርኳችሁ 1000 ሜትር የሚለው ሎላንድ እና ሃይላንድን ለመለየት የምንጠቀምበት ፖይንት ነች ማለት ነው። ከ1000 ሜትር በላይ ሃይላንድ፣ ከ1000 ሜትር በታች ደግሞ ሎላንድ እንላለን። ሃይላንድ ሃቭ ኤ ሲግኒፊካንት ኢምፓክት ኢን ኢትዮጵያ ሜክ አፕ ኒርሊ 56% of the area of the Ethiopia and further divided into lower highland and upper higher highland። እንግዲህ የኢትዮጵያ ውስጥ ያሉ ሃይላንዶች ወይም ከፍተኛ ቦታዎች 56% የሚሆኑ የሀገሪቷ ክፍልን ከቨር ያደርጋሉ ማለት ነው እና ለሀገሪቷ በጣም ከፍተኛ የሆነ ጥቅም ይሰጣሉ ማለት ነው። እና በተጨማሪም ደግሞ የኢትዮጵያን ሃይላንዶች በሁለት እንከፍላቸዋለን፣ ሎወር ሃይላንድ እና ሃየር ሃይላንድ ብለን ማለት ነው። ከ1000 እስከ 2000 ያሉትን እነዚህን እንግዲህ ሎወር ሃይላንድ ይባላሉ ማለት ነው። 34% ነው ከቨር የሚያደርጉት ከሀገሪቷ ቶፖግራፊ ማለት ነው። ሃየር ሃይላንድ ደግሞ የምንላቸው ከ2000 ሜትር በላይ ከፍታ ያላቸው እነዚህ ደግሞ ወደ 22% ከቨር ያደርጋሉ፣ ሃየር ሃይላንድ ተብለው ይጠራሉ ማለት ነው። ካራክተሪስቲክስ ኦፍ ሃይላንድ ቨርሰስ ሎላንድ ባህሪያቸው ደግሞ ስናይ ይህ ፈተና ላይ በብዛት ትጠይቃላችሁ። ፎከስ እያደረጋችሁ እንደዚህ አይነት ቦታዎች ላይ ጻፉም ልትባሉ ቻላችሁ፣ ምርጫም ላይ ትጠይቃላችሁ። የሃይላንድ እና የሎላንድ ኤሪያዎች ምን አይነት ካራክተሪስቲክስ አላቸው? ሃይላንድ ላይ እንግዲህ እዚህ ጋር እያሰመርኩ ላሳያችሁ። ሞደሬት ኤንድ ሃይ አማውንት ኦፍ ሬንፋል which is greater than 600 ሚሊሜትር per year በአመት ከ600 ሚሊሜትር በላይ የሆነ ሃይ አማውንት ኦፍ ሬንፋል አለ ማለት ነው። ከዛ አሁን ሃይላንድ አካባቢ ላይ ወይም ኢትዮጵያ ከፍተኛ አካባቢዎች ላይ ወይም ደጋው ፓርት ላይ ማለት ነው የዝናብ መጠኑ ከ600 ሚሊሜትር በላይ ነው። እዛ የዝናብ የሚያሳስብ ነገር የለም። ዝናብ በደንብ አለ፣ ዝናብ በደንብ ይዘንብበት ነው ማለት ነው። ወደ ሎላንድ ደግሞ ስንመጣ ፊወር አማውንት ኦፍ ሬንፋል ያለው ኤንድ ሃየር ቴምፕሬቸር አለ ማለት ነው። የዝናብ መጠኑ በጣም ዝቅተኛ ነው፣ ፕላስ ደግሞ የሙቀት መጠኑ በጣም ከፍተኛ ነው ማለት ነው። ሎወር ሚን አኑዋል ቴምፕሬቸር፣ አኑዋል ቴምፕሬቸሩ ከ20 ዲግሪ ሴንቲግሬድ በታች ነው። አመታዊ የሙቀት መጠኑ የእያንዳንዱ ወር ተሰርቶ ሚኑ ሲሰራ ማለት ነው ከ20 ዲግሪ ሴንቲግሬድ በታች ነው ማለት ነው። ሃየር ፕሪቫለንስ ኦፍ ትሮፒካል ዲዚዝ፣ እዚህኛው ላይ ቆላማ አካባቢ ላይ የሚበዙ በሽታዎች አሉ አይደል፣ ልክ እንደ ወባ ምናምን፣ እዛ እነዚህ አይነት በሽታዎች ሎላንድ ላይ በጣም ኮመን ናቸው ማለት ነው። ዘ ክላይሜት ኢዝ ፋቮራብል ፎር ባዮቲክ ላይፍ፣ ለባዮቲክ ላይፍ እንግዲህ ህይወት ላላቸው ነገራቶች ክላይሜቱ በጣም ተስማሚ ነው ማለት ነው። እዚህ ጋር ደግሞ ስንመጣ ሎወር ፖፑሌሽን ዴንሲቲ ነው የሚኖረው፣ ምክንያቱም ቆላማ አካባቢ ላይ በሽታ ይበዛል፣ ቴምፕሬቸር በጣም ሃይ ነው፣ ሶ ፖፑሌሽን ዴንሲቲ በጣም ሎው ነው ማለት ነው። እዚህ ጋር ሬን ፌድ አግሪካልቸር ኢዝ ፖሲብል። ሃይላንድ ላይ ስንመጣ ዝናብ ላይ ቤዝድ ተሆኖ የሚሰራ አግሪካልቸር ምንድነው ፖሲብል ነው ማለት ነው። እዛ ሎላንድ ላይ ግን በጣም አስቸጋሪ ነው ማለት ነው። ፍሪ ፍሮም ትሮፒካል ዲዚዝ፣ ከትሮፒካል ዲዚዝ ፍሪ ነው። ያኛው ግን ቅድም እንደተነጋገርነው ሃየር ፕሪቫለንስ ኦፍ ትሮፒካል ዲዚዝ ብለን ነበረ ማለት ነው። አትራክቲቭ ፎር ሂውማን ሃቢቴሽን ኤንድ ዴንስሊ ሴትልድ ነው። እዚኛው ደግሞ ስንመጣ ኖማዲክ ኤንድ ሰሚ ኖማዲክ ኢኮኖሚክ ላይፍ ነው ያለው። ዘናሎች እና በከፊል ዘላል የሆኑ ሰዎች የነሱ ላይፍ ስታይላቸው ልክ እንደዛ ነው ማለት ነው። አንድ ቦታ የሚቀመጡ አይደሉም። ዛሬ የሆነ ቦታ ከዛ በኋላ አየሩ እንትን ሲል ደግሞ ወደ ቀጣይኛው ቦታ ይሸጋገራሉ ማለት ነው። ቫስት ፕሌን ላንድስ ፋቮራብል ፎር ኢሪጌሽን አግሪካልቸር አሎንግ ዘ ሎወር ሪቨር ባዚን እና እነዚህ አይነት ሎላንድ ኤሪያዎች ላይ ከፍተኛ የሆነ ሜዳማ ቦታ አለ ማለት ነው። ለምሳሌ ሶማሌ ክልል ብትሄዱ ከፍተኛ የሆነ ሜዳማ ቦታ አለ። ሰሞኑ የአንድ ወንዝ አለ አይ ቲንክ ገናሌ ይሁን ዋቢ ሸበሌ አይ ቲንክ ከሁለት አንዱ፣ እሱን ወንዝ በመጠቀም የሩዝ ልማት ተጀምሯል አይደል? ሩዝ እየለማ ነው አሁን። ያ ሜዳ ከዛ በፊት ቫስት ፕሌን ነበረ፣ ምንም ጥቅም ላይ የሚውልም አልነበረም ቢኮዝ ኦፍ ሾርቴጅ ኦፍ ዋተር ማለት ነው። አሁን ቴክኖሎጂ በመጠቀም እነዛን ወንዞችን በመጠቀም ሩዝ እየለማበት ነው እና በኢሪጌሽን እዛ አካባቢ ላይ መስራት ይቻላል ማለት ነው።
ዘ ፊዚዮግራፊክ ዲቪዥን ኦፍ ኢትዮጵያ ደግሞ ስንመጣ የኢትዮጵያ ፊዚዮግራፊክ ዲቪዥኑን ስናይ ፎርምድ ባይ ዘ ጂኦሎጂክ ፕሮሰስ ኦፍ ዘ ሴኖዞይክ ኢራ ቻፕተር 2 ላይ ስንማማር እንግዲህ ሴኖዞይክ ኢራ እዚህ ስላይዱ ላይ እንደምታዩት ከ70 ሚሊዮን ጀምሮ እስካሁን ድረስ ያለው ጊዜ ከቨር የሚያደርግ ነው እና በዚህ ጊዜ የተካሄዱ የመሬት መንቀጥቀጥ፣ ሌሎች ነገራቶችን በአጠቃላይ የአሁኗን ኢትዮጵያን ፎርም ከማድረግ አንጻር ከፍተኛ የሆነ አስተዋጽኦ እንደነበረው አይተናል። እዚህ ስላይዱ ላይ እንደምታዩት ማለት ነው እና በዛ ጊዜ የተካሄዱ ጂኦሎጂክ ፕሮሰሶች እንግዲህ ከፍተኛ የአሁኗን ኢትዮጵያን ከመፍጠር አንጻር ከፍተኛ አስተዋጽኦ ነበራቸው ማለት ነው። ስለዚህ በዛ ጊዜ የተፈጠሩ ሜጀር ፊዚዮግራፊክ ዩኒት ካን ቢ አይደንቲፋይድ 3 ፊዚዮግራፊክ ዩኒቶች አሉ ማለት ነው። በዛ ጊዜ የተፈጠሩ በዛ አማካኝነት ወይም ደግሞ በሴኖዞይክ ኢራ ላይ ሀፕን ያደረጉ 3 አይነት ፊዚዮግራፊክ ዩኒቶች አሉ ማለት ነው። ዘ ፈርስት ዋን ኢዝ ዘ ዌስተርን ሃይላንድ ኤንድ ሎውላንድ ነው። ዘ ሰከንድ ዋን ኢዝ ሳውዝ ኢስተርን ኦር ኢስተርን ሃይላንድ ሎውላንድ። ዘ ሰርድ ዋን ኢዝ ሪፍት ቫሊ። እነዚህ 3ቱ እንግዲህ በሴኖዞይክ ኢራ ወቅት ላይ ሀፕን ያደረጉ ናቸው ማለት ነው። ስለዚህ በቀረው ፓርቲ ላይ አሁን በምናየው ፓርቲ ላይ 3ቱን ነው እየተነተን የምናየው። መጀመሪያ ላይ ዘ ዌስተርን ሃይላንድ እናያለን፣ ከዛ በኋላ ሎውላንዱ እናያለን። እንዲህ እያልን ሁሉንም አንድ ባንድ እያየን የምንሄድ ይሆናል ማለት ነው። ሶ እዚህ ስዕሉ ላይ እንደምታዩት እንግዲህ ኖርዘርን ሃይላንድ፣ ሴንትራል ሃይላንድ፣ ሳውዘርን ዌስተርን ሃይላንድ እነዚህ ሃይላንድ ኤሪያዎች ናቸው። ከሪፍት ቫሊ በላይኛው ክፍል ያሉት ማለት ነው። ጫፋቸው እንግዲህ ከላይ ኖርዘርን ፓርት ውስጥ ከሱዳን ድረስ ይደርሳል። እዚህ በኩል ሳውዝ ሱዳን አለ፣ እስከ ኤርትራ ይደርሳል። ሶሪ በላይኛው በኩል ማለት ነው። ከዚህ በኩል ሱዳን አለ ማለት ነው። እዚህኛው እንግዲህ ይሄኛው በቀይ የተከበበው ፓርት እነዚህኛዎቹ ሃይላንድ ናቸው ማለት ነው። እዚህ ጋር ትግራይን ፕላቶ አለ፣ ከላይ ያለው የትግራይ ፕላቶ አለ። ከዛ ኖር ሴንትራል ማሲቭ ሃይላንዶች አሉ፣ ሸዋን ፕላቶ አለ። እነዚህን እንግዲህ አንድ ባንድ እያየናቸው የምንሄድ ይሆናል። እንቀጥል እስኪ። ዘ ዌስተርን ሃይላንድ ኤንድ ሎውላንድስ ኢንክሉድስ ኦል ዘ ኤሪያ ዌስት ኦፍ ሪፍት ቫሊ ከሪፍት ቫሊ በስተ ምዕራብ በኩል የሚገኙትን ሁሉንም ኤሪያዎች እንግዲህ ቅድም ካርታ ላይ እንዳያችሁት ከላይኛው በኩል ያሉትን ሁሉንም ኤሪያዎችን ኢንክሉድ ያደርጋል። ይሄ ዌስተርን ሃይላንድ እና ሎውላንድ የምንለው ማለት ነው። ኢት ኤክስቴንድስ ፍሮም ኖርዝ ቱ ሳውዝ ሜክ አፕ አባውት 40% ኦፍ ዘ ኤሪያ ኦፍ ዘ ካንትሪ እንግዲህ ከሀገሪቷ አጠቃላይ የመሬት ክፍል ወይም ደግሞ ከአጠቃላይ ላንድ ማስ 44% የሚሆነውን ክፍል ከቨር የሚያደርግ እና ከኖርዝ ወደ ሳውዝ ስንሄድ አጠቃላይ የሀገሪቱን 44% ከቨር የሚያደርገው ነው ማለት ነው። ኢን ዘ ኢስት ዘ ዌስተርን ስካርፕመንቶ ዘ ሪፍት ቫሊ አንቲል ዘ ሱዳን ኤንድ ዘ ሳውዝ ሱዳን ቦርደር። ይሄኛው ደግሞ ሶሪ እንትኑ ነው መነሻና መድረሻ ነው። በኢስት በኩል ስንሄድ ኢን ዘ ኢስት ዘ ዌስተርን ስካርፕመንቶ ዘ ሪፍት ቫሊ በምስራቅ በኩል እስከ ሪፍት ቫሊ ያለው ፓርት ነው። ከዛ እስኪ ድረስ ማለት ነው እስከ ሱዳን ኤንድ ሳውዝ ሱዳን ቦርደርስ ከዛ ድረስ ይደርሳል ማለት ነው። ፈርዘር ሰው ዲቫይድድ ኢንቱ ፎርት ግሩፕ ኦፍ ሃይላንድስ እና ይሄ ዌስተርን ሃይላንድ በ4 ሃይላንዶች እና በ4 ሎውላንዶች እንከፍለዋለን ማለት ነው። ሃይላንዶቹ 76.3% የሚሆኑቶቹ ሃይላንድ ናቸው። 23.7% የሚሆነው ደግሞ ሎውላንድ ነው ማለት ነው። እነሱን ከፋፍለን አንድ በአንድ እያየን የምንሄድ ይሆናል ማለት ነው። ዌስተርን ሃይላንድ ላይ 4 ሃይላንዶች አሉ። የመጀመሪያው ትግራይን ፕላቶ ነው። ሁለተኛው ኖርዝ ሴንትራል ማሲቭ ወይም ኖርዘርን ሃይላንድ ማለት ነው። ሶስተኛው ደግሞ ሸዋ ፕላቶ ወይም ደግሞ ሴንትራል ሃይላንድ ነው። ሴንትራል ሃይላንድ የተባለበት በጂኦግራፊው ሎኬሽኑ አማካኝነት ሴንትራል ኦፍ ዘ ካንትሪ ላይ ስለሚገኝ ነው። ሌላው ሳውዝ ዌስተርን ሃይላንድ የምንላቸው እነዚህ እንግዲህ 76.3% ከቨር የሚያደርጉት የዌስተርን ሃይላንድ ክፍሎች ናቸው ማለት ነው። እነሱን አሁን አንድ ባንድ እያየን ነው የሚለው አራቱንም ምን አይነት አቅጣጫቸው የት ነው፣ መዳረሻቸው የት ነው፣ ከየት እስከ የት ናቸው፣ ምን አይነትስ የተለየ ፊቸር አላቸው የሚለውን አንድ ባንድ እናያለን። ዘ ፈርስት ዋን ኢዝ ትግራይን ፕላቶ የመጀመሪያው እንግዲህ የትግራይ ፕላቶ የሆኑ ከፍተኛ ቦታዎች ኤክስቴንድስ ፍሮም ዘ ተከዜ ጎርግ ኢንቱ ዘ ሳውዝ ቱ ዘ ሴንትራል ኤርትራን ሃይላንድስ እንግዲህ ከየት እስከ የት ነው፣ ከተከዜ ጎርግ ይነሳና ከዛ ጀምሮ እስከ የኤርትራን ሃይላንዶች ሴንትራል ማዕከላዊ የኤርትራ
ከፍተኛ ቦታዎች እስከዛ ድረስ ያለው ነው ማለት ነው። ሰፓሬትድ ፍሮም ዘ ኤርትራን ፕላቶ ባይ ዘ መረብ ሪቨር። ይሄ ትግራይን ፕላቶን ከኤርትራን ፕላቶ ወይም ደግሞ ከኤርትራን ከፍተኛ ቦታዎች ሰፓሬት የሚያደርገው ምንድን ነው? መረብ ሪቨር ተብሎ ይጠራል። ፈተና ላይ ይጠየቃላችሁ። መረብ ሪቨር ማለት የትግራይን ፕላቶ ከኤርትራን ፕላቶ ሰፓሬት የሚያደርግ ሪቨር ነው ማለት ነው። ኮንሲስት አባውት 13% ኦፍ ዜር ኦፍ ዘ ሪጅን። እንግዲህ የክልሉን ምን ያክል ፐርሰንት ነው ከቨር የሚያደርገው? 13% የሚሆነውን ከቨር ያደርጋል ማለት ነው። elongated highland with the most of the land being between 1000 and 2000 ሜትር above sea level። እንግዲህ በዚህ በትግራይን ፕላቶ አካባቢዎች ላይ የሚገኙት ሃይላንዶች ወይም ከፍተኛ ቦታዎች ከ1000 ሜትር እስከ 2000 ሜትር ከባህር ጠለል በላይ የሚሆን ከፍታ ያላቸው ቦታዎች ነው ያሉት ማለት ነው። ዘ ራይት ባንክ ትሪቢዩት ኦፍ ተከዜ ድሬን ዚስ ፕላቶ። በዚህ ፕላቶ ላይ እንግዲህ ያለው ተፋሰስ ተከዜ ተፋሰስ ነው ማለት ነው። ተከዜ ድሬን የሚገኘው በዚህኛው አካባቢ ነው ማለት ነው። ሎንግ ፔሪድ ኦፍ ዴኒዴሽን ሃዝ ክሪኤትድ ሪዚዳል ፊቸር ኦፍ ግራናይት ሂልስ ሪጅ ቶፖግራፊ ኤንድ አምባስ። እንግዲህ በዚህ አካባቢ ላይ ለረዥም ጊዜ የቆየ ዴኒዴሽን ነበረ፣ መሸርሸር ወይም ደግሞ አፈር ከሸረሸረ በኋላ የሚኖር ክምችት ማለት ነው። ይህ ክምችት የተለያዩ ፊቸሮችን ቅሪት ፊቸሮችን ክሬት አድርጓል ማለት ነው። ለምሳሌ እንደ ግራናይት ሂልስ ጥቁር ድንጋይ እንደማለት ነው። ሪጅድ ቶፖግራፊ እንዲሁም ደግሞ ሪጅድ የሆነ ቶፖግራፊ ክሬት እንዲሆን የተለያዩ አምባዎች ክሬት እንዲሆኑ ምክንያት ሆኗል ማለት ነው። አሁን ወደ ትግራይ ፕላቶ አካባቢ ብትሄዱ ብታገኙት አብዛኛው መሬት በጣም ወጣ ገባ ያለ እንደዚህ ጥቋቁር ድንጋዮች የተለያዩ አምባዎች የሚገኙት በዚህ ምክንያት ነው። ለረዥም ጊዜ የነበረ ዴኒዴሽን ወይም ደግሞ ከአፈር ከሸረሸረ በኋላ የተከማቸ ቦታ እዛ ስለሚገኝ ነው ማለት ነው። there are high mountains in this plateau። በዚህ ፕላቶ ላይ የሚገኙ ትልልቅ ማውንቴኖች አሉ። እንግዲህ ከፍታቸው ከ3000 ሜትር በላይ ነው ማለት ነው። የመጀመሪያው ማውንት ጽበት ይባላል 3988 ከፍታ አለው። ሌላው ማውንት አምባልጌ እና ማውንት አሲምባ። እነዚህ ሶስቱ በትግራይ ፕላቶ ላይ የሚገኙ ትላልቅ ተራራዎች ናቸው። ፈተና ላይ ትጠየቃላችሁ። ፕሊዝ በደንብ ያዟቸው። ማውንት ጽበት፣ ማውንት አምባልጌ እና ማውንት አሲምባ ማለት በትግራይ ፕላቶ አካባቢ የሚገኙ ትልልቅ ተራራዎች ናቸው ማለት ነው። ፌመስ ሞናስተሪ አት ደብረ ዳሞ ቴብልላንድ ዛት ካን ኦንሊ ቢ ክሌምድ ባይ ሮፕ ፑል ሎኬትድ ኢን ዚስ ሪጅን። ሌላኛው ደግሞ ታዋቂ የሆነ ገዳም አለ፣ ደብረ ዳሞ ገዳም አለና ይሄ በገመድ የሚወጣ ገዳም ነው። አይ ቲንክ በቪዲዮ ካያችሁት ገመድ እየሳባችሁ ነው በገመድ እየሳባችሁ ነው የምትወጡት እና ይሄም ፌመስ የሆነው ገዳም የሚገኘው እዛው ትግራይ ፕላቶ አካባቢ ነው። ሶ ይሄ ፈተና ላይ ትጠየቃላችሁ እንዳረሱ። ሁለተኛው ደግሞ ከዌስተርን ሃይላንድ ውስጥ የሚመደበው ኖርዝ ሴንትራል ማሲፍ የምንለው ነው። ዘ ላርጀስት ኢን ዘ ዌስተርን ሃይላንድ። ከዌስተርን ሃይላንዶች ውስጥ ዘ ላርጅ የሚባለው የትኛው ነው? ኖርዝ ሴንትራል ማሲፍ። ማች ኦፍ ኢትስ ኖርዘርን ኤንድ ሳውዘርን ሊሚት ፎሎ ዘ አባይ ኤንድ ዘ ተከዜ ጎርግስ። አብዛኛው የኖርዝ እና ሳውዝ ሊሚቱ በሰሜን እና በደቡብ ያለው የዚህ ኖርዝ ሴንትራል ማሲፍ ሊሚቱ ከአባይና ከተከዜ ጎርግ ከሱ ተከትሎ ነው የሚሄደው ማለት ነው። ዘ አባይ ተከዜ ኤንድ ዜር ትሪቢዩተሪ ሃቭ ከት ኢንቱ ዚስ ሪጅን ኤ ሜዝ ኦፍ ጎርግስ ዲፕ ሳይድ ሪቨር ቫሊስ ዲቫይዲንግ ዘ ላንድ ኢንቱ ሜኒ አይሶሌትድ ፕላቶ ብሎክስ ፕሪሲፒተስ ስቴብል ላንድን አዘ ሪጅድ ሰርፌስ ፎርምስ። እንግዲህ የአባይና ተከዜ እንዲሁም የነሱ ገባሮቻቸው ይህንን ሪጅን እንግዲህ ወደ ተለያየ ጎርግ ወይም ወደ ተለያየ ጉድጓድ ቆፍሮታል። በዛ በቅድሙ ስላይድ ላይ እንደተነጋገር ነው መጀመሪያ ላይ እንደተነጋገር ነው የኢትዮጵያ ከፍተኛ ቦታዎች የወንዞች መነሻ ናቸው። የተለያዩ ወንዞች እነሱን እንትን አድርገው ከት አድርገው ይፈሳሉ ብለን ነበረ። ሶ እዚህኛው ኖርዝ ሴንትራል ማሲፍ ላይም እንደ አባይ ተከዜ እና የእነሱ ገባሮቻቸው ይህንን ሃይላንድ ኤሪያ ከፋፍለውት ወደ ተለያየ ጉድጓድ ከፋፍለውት እንዲሁም ደግሞ ስቴፕ ሳይድ ሪቨር ቫሊ በስምጥ ሸለቆ ውስጥ የሚፈሱ ወንዞች እንዲሁም ደግሞ የተለያዩ ፕሌቶ ብሎኮችን ክሬት አድርገዋል ማለት ነው። ሶ ይሄኛው ኤሪያ ሌሎች ሪጅድ የሆኑ ሰርፌስ ፎርሞችም የሆኑበት ነው ማለት ነው። ጠገባ የሆነ የመሬት ክፍልም ፎርም የሆነበት ነው በእነዚህ ተፋሰሶች ምክንያት ማለት ነው። በት ማች ኦፍ ዚስ ፕላቶ ኤንድ ቴብል ላንድስ አር ስቲል ኬፕድ ባይ ዘ ትራፒያን ላቫ። ነገር ግን የዚህ ፕላቶ አብዛኛው ፓርቱ ልክ እንደ ጠረጴዛ ያለ መሬት ሆኖ በአብዛኛው በትራፒያን ላቫ ወይም በላቫ በእሳተ ገሞራ ድንጋይ የተሞላ ነው ማለት ነው።
ኢን ኢትስ ሴንትራል ፓርት ዘ ፊዚዮግራፊክ ዩኒት ኦልሶ አኮሞዴትስ ዘ ሌክ ታና ቤዝን ሰራውንድድ ባይ ፕሌን ኦፍ ፎርዲያ ኤንድ ደንቢያ ኢን ዘ ኖርዝ ኤንድ አፕላንድ ፕሌን ኢትስ ሳውዝ። ሌላኛው ደግሞ በሴንትራል ፓርቱ ላይ በዚህ ፊዚዮግራፊክ ዩኒት ላይ ምን ይገኛል? የሌክ ታና ቤዝኖች ይገኛሉ ማለት ነው። እንትናቸው ደግሞ ፎገራ እና ደንቢያ በኖርዝ እና በሳውዝ ይገኛሉ ማለት ነው። 58% of the region is an altitude more than of 2000 meters የ85% 58% የሚሆነው የዚህ ክፍል እንግዲህ ከ2000 ሜትር በላይ ከፍታ አለው ማለት ነው። ሜኪንግ ኢት ሊንክስ ቱ ሸዋን ፕላቶ ከሸዋን ፕላቶ በመቀጠል ይሄኛው በዌስተርን ከሚገኙ ፊዚዮግራፊክ ዲቪዥኖች ውስጥ ሃይስት ያደርገዋል ማለት ነው። ዘ ሪጅን ኮንሲስት ኦፍ ጎንደር፣ ወሎ፣ ጎጃም ኤንድ ማሲፍ። ስለዚህ ይሄኛው ሪጅን የጎንደር፣ የወሎ፣ የጎጃም ትላልቅ ኤሪያዎችን ከበር ያደርጋል ማለት ነው። አውት ኦፍ ዘ 26 ማውንቴን ፒክስ ዊዝ አልቲቱድ ኦፍ ሞር ዛን 4000 ሜትር ኢን ኢትዮጵያ 90 ማውንቴንስ ፒክ አር ፋውንድ ኢን ዚስ ፊዚዮግራፊክ ሪጅን። እንግዲህ ኢትዮጵያ ውስጥ ከሚገኙ ተራሮች 26 ተራሮች አሉ። እነዚህ 26 ተራሮች ከ4000 ሚን አቨሬጅ ሲ ሌቭል በላይ ያላቸው ተራሮች ናቸው እና ከነዚህ ከ26ቱ ተራሮች ውስጥ 19ኙ ተራሮች የሚገኙት የት ነው? በዚህኛው ሪጅን ነው የሚገኙት ማለት ነው። ከነሱም ውስጥ ለምሳሌ ራስ ዳሽን፣ ወይነ ባሮ፣ ወይማንኮ፣ ቅዱስ ያሬድ፣ ቡዋይት፣ ጉና፣ ዮሴፍ፣ ብርሃን እነዚህ እንግዲህ የት የሚገኙ ናቸው? ኖርዝ ማሲፍ ላይ የሚገኙ ናቸው ማለት ነው። The mountain system in Gondar and Gojam are separated from the eastern group of mountains in Wollo by imperceptible and ቢጎርክስ። እንግዲህ በጎንደር እና በጎጃም የሚገኘው ማውንቴን ከወሎ ከሚገኘው ማውንቴን በጣም ጥልቅ የሆነና በጣም አስፈሪ በሆኑ ጉድጓዶች የተለየ ነው ማለት ነው። at one point though there are connected by የውጅ ወደላ ዳላንታ ላንድ ብሪጅ። በሌላኛው ሳይድ ደግሞ ስናየው የመሬት ድልድይ አለ። በዛ ድልድይ አማካኝነት ያ ድልድይ እንግዲህ የጆ ዋድላ ደላንታም የሚባል ድልድይ አማካኝነት እነዚህ ሶስቱ ጎንደር፣ ጎጃም እና ወሎን የሚያገናኝ በሌላ በኩል የመሬት ድልድይ አለ ማለት ነው። ዚስ ላንድ ብሪጅ ሃዝ ቢን ሲግኒፊካንት ኢንዱስትሪ። ይሄኛው የመሬት ላይ ድልድይ እንግዲህ በታሪክ አንጻር ስናየው ለውጭ ወራሪዎች በተለይ ቱርኮች፣ ፖርቹጎች፣ ሌሎች ኢጣሊያኖችን በጣም ከፍተኛ የሆነ እንዲገቡ እና ደግሞ በዛ እንዲተላለፉ ጥቅም የሰጠ ነበር ማለት ነው። ዘወረታ ደብረ ታቦር ወልዲያ ሮድ ኮንስትራክትድ ኢን ዘ ሊንክ ኖርዝ ዌስተርን ሪጅን ዊዝ አሰብ ስሩ ወላይታ ኢን ዘ ሴት ቱክ ዘ አድቫንቴጅ ኦፍ ዚስ ላንድ ብሪጅ። ሌላኛው ደግሞ አሰብን ወልዲያ እና ደሴን የሚያገናኘው ወረታ ደብረ ታቦር ወይም ደግሞ ኮንስትራክሽን ኦፍ አለ አዲስ ኮንስትራክሽን የሚሰራ መንገድ አለ እና ይሄ መንገድ እንግዲህ በሰሜን ምዕራብ በኩል ከአሰብ ወልዲያና ደሴ እነዚህ የሚያገናኝ ነው። በዚህ ድልድይ አማካኝነት ነው የሚሰራው ማለት ነው። ይህ ድልድይ ባይኖር መንገዱ የማይሰራው ማለት ነው። ዘ ሰርድ ዋን ዘ ሸዋን ፕላቱ ኦር ሴንትራል ሃይላንድ የሚባለው ነው። ባውንድድ ባይ ዘ ሪፍት ቫሊ ኢን ዘ ኢስት ኤንድ ዘ ሳውዝ ኢስት። እንግዲህ በምዕራብ እና በሳውዝ ኢስት በደቡብ ምዕራብ በሪፍት ቫሊ ባውንድ የተደረገ ነው ማለት ነው። by the Abay Gorge in its northern and western limit and the Omo Gorge in the south west. This is the direction የሸዋን ፕላቶ የሚገኝበት ዳይሬክሽን ነው ማለት ነው። በኢስት እና በሳውዝ ኢስት በኩል ሪፍት ቫሊ አለ። ከዛ በኖርዘርን እና በዌስተርን ሊሚቱ ደግሞ አባይ ጎርግ አለ። ኦሞ ጎርግ ደግሞ በሳውዝ እና በዌስት በኩል አለ ማለት ነው። አኮፓይስ ሴንትራል ጂኦግራፊካል ፖዚሽን ኢትዮጵያ። በኢትዮጵያ እንግዲህ ሴንትራል የሆነ ጂኦግራፊካል ፖዚሽን ነው ያለው፣ ማዕከል ላይ የሚገኝ ፕላቶ ወይም ደግሞ ሃይላንድ ነው ማለት ነው። with only 11% of the area of the whole physiographic region the Showan Plateau is the smallest of the western highland። ሌላኛው ከአጠቃላይ ከፊዚዮግራፊክ ሪጅኑ ወይም ደግሞ ከዛ ክልል ከቨር የሚያደርገው ኤሪያ 11% ነው እና ከዌስተርን ሃይላንዶች ውስጥ ከቨር በሚያደርገው ኤሪያ አንጻር ስናየው በጣም ትንሽ ነው ማለት ነው። nearly 3/4 of its area is an altitude of more than 2000 meters above sea level እና 3/4 የሚሆነው የዚህ ኤሪያ ከፍታው ከ2000 ሜትር በላይ ከ2000 ሜትር ከባህር ጠለል በላይ ነው ማለት ነው። it has therefore the largest proportion of elevated ground እና ፕሮፖርሽኑን ስናይ ከነዛ ከሁለቱ አንጻር በጣም ከፍተኛ የሆነ ፕሮፖርሽን ያለው ማለት ነው። drained by the tributaries of አባይ፣ ኦሞ ኤንድ አዋሽ እና በዚያ አካባቢ ላይ ያሉ ተፋሰሶች አሉ።
አባይ፣ ኦሞ እና አዋሽ የምንላቸው። ዘ ትሪቢዩተሪ ኦፍ አባይ፣ ጉደር፣ ሙገር፣ ጀማ፣ ሲ ሃቭ ካት ዲፕ ጎርጎስ ኤንድ ስቲፕ ሳይድር ሪቨር ቫሊስ። ሌላው የአባይ፣ ጉደር፣ ሙገር እና ጀማ እነዚህ ትሪቢዩተሪ ናቸው። የእነዚህ ትሪቢዩተሪዎች ይህንን ኤሪያ ወደ ተለያየ ዲፕ ጎርግ ምን አድርገውታል? ከት አድርገውታል ማለት ነው። እና ደግሞ በስምጥ ሸለቆ ውስጥ የሚፈሱ ወንዞችም እንዲፈጠሩ ምክንያት ይሆናል ማለት ነው። ኦሞ ኤንድ አዋሽ ሃቭ ዲሴክትድ ዘ አዘር ሳይድስ ኦፍ ዘ ፕላቶ። ሌላኛው ደግሞ ኦሞ እና አዋሽ ደግሞ ሌላኛውን የፕላቶ የዚህ ከፍተኛ ቦታን ዲሴክት ያደረጉ ከት ያደረጉ ወንዞች ናቸው ማለት ነው። ዘ ሃይስት ማውንቴን ኢን ዚስ ሻዋን ፕላቶ ኢዝ፣ በዚህ በሻዋን ፕላቶ ላይ ከሚገኙ ተራሮች ውስጥ በጣም ትልቅ የሚባለው አንደኛ ማውንት አቡዬ ሜዳ የሚባለው ነው። ሁለተኛ ደግሞ ማውንት ጉራጌ የሚባለው ነው። ይሄ ማውንት አቡዬ ሜዳ 4000 ሚን አቨሬጅ ሲ ሌቭል አለው ማለት ነው። በኖርዘርን ሻዋ የሚገኝ ነው። ያኛው ደግሞ 3721 ሜትር አለው ከፍታ አለው ማለት ነው። እነዚህ ተራሮቹ እንዳትረሷቸው። The fourth one is the south western highland ነው። consists of the highland of ወለጋ፣ ኢሉባቡር፣ ጅማ፣ ከፋ፣ ጋሞ ኤንድ ጎፋ የእነዚህን ሃይላንዶችን ሙሉ ያካትታል። ይህ ፈተና ላይ ትጠይቃላችሁ፣ አንድ በአንድ ትጠይቃላችሁ። ፈተና ሚድ ኤግዛም ስንሰራ ታዩታላችሁ። ዘ ሳውዘርን ሃይላንድ የሚያካትተው የትኞችን ነው ከተባለ ወለጋ፣ ኢሉባቡር፣ ጅማ፣ ከፋ፣ ጋሞ፣ ጎፋ እነዚህን ሃይላንዶችን ሁሉ ያካትታል ማለት ነው። ሰፓሬትድ ፍሮም ዘ አጀሰንት ሃይላንድ ባይ ዘ አባይ ኤንድ ዘ ኦሞ ሪቨር ቫሊ። ሌላኛው ከአጠገቡ ከሚገኙት ሃይላንዶች ሰፓሬት የተደረገው ምንድነው? በአባይና በኦሞ ሪቨሮች። እነዚህ አባይና ኦሞ ሪቨር ይሄኛውን ሃይላንድ ከሌሎች ሃይላንዶች ሰፓሬት የሚያደርጉ ናቸው ማለት ነው። ኤክስቴንድስ ፍሮም ዘ አባይ ጎርግ ኢን ዘ ኖርዝ፣ በኖርዝ በኩል ከአባይ ጎርግ በኖርዝ ማለት ነው። ቱ ዘ ኬንያ ቦርደር፣ እስከ ኬንያ ድንበር ድረስ ማለት ነው። ከዛ በሳውዝ በኩል ደግሞ እስከ ጨው ባህር ድረስ ይደርሳል ማለት ነው። አካውንትስ ፎር 22.7% ኦፍ ዘ ኤር ኦፍ ዘ ሪጅን፣ የዚህ ዌስተርን ሪጅኑን ምን ያክል ነው ከቨር የሚያደርገው? 22.7% ከቨር ያደርጋል ማለት ነው። ዘ ሰከንድ ላርጀስት ኢን ዘ ዌስተርን ሃይላንድ፣ በዌስተርን ሃይላንዶች ውስጥ ዘ ሰከንድ ላርጀስት የሚባለው ይሄ ነው ማለት ነው። የመጀመሪያው ኖርዝ ነው፣ ከዛ በኋላ ይሄኛው ነው ማለት ነው። about 70% of its area is lies within 1000 up to 2000 meters altitude እና 70% የሚሆነው የዚህ ኤሪያ እንግዲህ ከ1000 እስከ 2000 ሜትር ከፍታ አለው ማለት ነው። ዘ ሳውዝ ዌስተርን ፕላቶ ኢዝ ዘ ዌተስት ኢን ኢትዮጵያ። እንግዲህ ኢትዮጵያ ውስጥ ከሚገኙ ፕላቶዎች ውስጥ በጣም ዌተስት የሚባለው ደረቅ የሚባለው ፕላቶ ዘ ሳውዝ ዌስተርን ፕላቶ ነው ማለት ነው። ኢትስ ድሬንድ ባይ፣ እዚህ አካባቢ ላይ ያሉ ተፋሰሶች ዳቡስ፣ ደደሳ፣ ትሪቢዩተሪ ኦፍ አባይ ደደሳ የአባይ ገንባሪ ወንዝ ነው። ባሮ፣ አቆቦ ኤንድ ጊቤ ኦር ኦሞ ሪቨርስ እነዚህ እንግዲህ ድሬኖች ናቸው ማለት ተፋሰሶች ናቸው። ዘ ኒመረስ ስትሪም ሃቭ ከት ዚስ ሃይላንድ ቱ ፕሮዲውስ ዘ ሞስት ዳይሴክትድ ኤንድ ሪጂድ ተሬን ዛት አኩሙሌት ዘ ሞስት ኒመረስ ኤንድ ዳይቨርስ ኢትኒክ ሊንጉስቲክ ግሩፕ ኢን ኢትዮጵያ። እና በዚህ አካባቢ ላይ ያሉ የተለያዩ ትናንሽ ጅረቶች፣ ወንዞች ይህንን ኤሪያ ቆራርጠውት ወጣ ገባና በተለያዩ ወንዞች የተቆራረጠ ኤሪያ አድርገውታል ማለት ነው። በዚህ ምክንያት የተለያየ አይነት የማህበረሰብ ክፍል የተለያየ አይነት ሊንጉስቲክ ግሩፕ ዳይቨርስ የሆነ ብዝሃ ባህል እንዲኖር ክሬት እንዲሆን ሆኗል ማለት ነው። ስለዚህ ዳይቨርሲቲ ሊንጉስቲክ ግሩፕ ያለበት ሃይላንድ የትኛው ነው ከተባለ ሳውዝ ዌስተርን ፕላቶ ነው ማለት ነው። ዊዝ ኤ ሄይት ኦፍ 400 to 4400 ሜትር አባቭ ሲ ሌቭል ጉጌ ማውንቴን ኢዝ ሃይስት ፒክ ኢን ዚስ ፊዚዮግራፊክ ዲቪዥን። እና በዚህ ፊዚዮግራፊክ ዲቪዥን ውስጥ ሃይስት የሚባለው ፒክ 4200 ሜትር ያለው ከባህር ጠለል በላይ ጉጌ ማውንቴን ነው ማለት ነው። ይህም እንዳነሱ ፈተና ላይ ትጠየቃላችሁ። ጉጌ ማውንቴን በየትኛው ነው የሚገኘው ከተባለ ሳውዝ ዌስተርን ፕላቶ ላይ ነው ማለት ነው። ሌላኛው ዌስተርን ሎውላንድ ነው። ዌስተርን ፉት ሂልስ ኤንድ ቦርደር ፕሌንስ ዛት ኤክስቴንድ ፍሮም ዌስተርን ትግራይ ኢን ኖርዝ ቱ ሳውዘርን ጋሞ ጎፋ ኢን ሳውዝ ይላል። ይሄኛው የዌስተርን ሃይላንድ መገኛው ነው። ዌስተርን ፉት ሂሉ ስናየው ኤንድ ቦርደር ፕሌን ዛት ኤክስቴንድ ፍሮም ዌስተርን ትግራይ ኢን ኖርዝ ቱ ሳውዝ ጋሞ ጎፋ ኢን ሳውዝ ይህንን ኤሪያ ነው ከቨር የሚያደርገው ማለት ነው። ኢን ሰርቴን ፕሌስ ሪጅስ ኦር ፓርትስ ኦፍ ዘ ሃይላንድስ ፖርትሩድ ኢንቱ ሎውላንድስ ኢንተረፕቲንግ ዜር ኮንቲኒቲ። እና ይሄ ዌስተርን ሎውላንድ ስታዩት ለጥ ያለ ሜዳ ነው። እንደዚህ ለጥ ያለ ሜዳ ነው። ነገር ግን የሆነ ቦታ ላይ ሃይላንድ ወይም ደግሞ ሌሎች ፖርትሩዶች በመግባት ይቆራርጡታል ማለት ነው። ወጣ ገባ ያደርጉታል እንጂ ይሄኛው በጣም ለጥ ያለ ሜዳ ነው ማለት ነው።
ዜይ ሜክ 11% ኦፍ ዜሮ ፊዚዮግራፊክ ሪጅን እና ከፊዚዮግራፊክ ሪጅኑ 11% የሚሆነውን አክል ከበር ያደርጋል የዌስተርን ሎውላንድ የምንለው ማለት ነው። ዘ ጀነራል ኤሊቬሽን ሬንጅስ ቢትዊን 5000 ኤንድ 1000 ሜትር አባቭ ሲ ሌቭል እና አጠቃላይ ኤሊቬሽኑ እንግዲህ 1000 ሜትር ማለት ዘ ዲማርኬሽን ቢትዊን ሃይላንድ ሎውላንድ ብሎ ነበረ መጀመሪያ ላይ። ሶ የዚህ የዌስተርን ሎውላንድ ከፍተኛው 1000 ነው፣ ዝቅተኛው ደግሞ 500 ነው። ስለዚህ ጀነራል ኤሊቬሽኑ ሬንጁ በዚህ ውስጥ የሚገኝ ነው ማለት ነው። ስለዚህ ዌስተርን ሎውላንድ በአራት ዋና ዋና ፓርቶች ክፍሎች ይከፈላል ማለት ነው። የመጀመሪያው ተከዜ ሎውላንድ ነው። ሁለተኛው አባይ ዲንገር ሎውላንድ፣ ሶስተኛው ባራ ኮቦ ሎውላንድ፣ አራተኛው ደግሞ ጊቤ ሎውላንድ ብለን በአራት ዋና ዋና ክፍሎችን ከፍሏለን ዌስተርን ሎውላንድ ማለት ነው። ሶ እነሱን እናያለን። ዊዝ ኤክሰፕሽን አንድ ላይ ጠቅለል አድርገን የሚለዩትን ብቻ እያየን እንሄዳለን ማለት ነው። ዊዝ ኤክሰፕሽን ኦፍ ባሮ ሎውላንድ ዘ ሪጅን ኢዝ ጀነራሊ ካራክተራይዝድ ባይ አሪድ ኦር ሰሚ አሪድ ኮንዲሽን። ከባሮ ሎውላንድ በስተቀር ይሄ ሪጅን ሶስቱ ሪጅኖች ማለት ነው በጣም ደረቅና ከፊል ደረቃማ የሆነ ኮንዲሽን ያላቸው ማለት ነው። ፓስቶራል ኦር ሰሚ ፓስቶራል ኢኮኖሚክ አክቲቪቲ ዶሚኔት ዘ ኤሪያ እና እነዚህ ኤሪያዎች ላይ ዶሚኔት የሚያደርገው ኢኮኖሚክ አክቲቪቲ እንግዲህ እርባታ ነው። ኖርማል እርባታ፣ በከፊል እርባታ ዶሚኔት የሚያደርግ ኢኮኖሚክ አክቲቪቲ ነው ማለት ነው። አስ ዋን ሙቭስ ኖርዋርድ ዘ ዲግሪ ኦፍ አሪዲቲ ኢንክሪዝ ሜኪንግ ሬን ፌድ አግሪካልቸር ሞር ዲፊካልት እና ወደ ኖርዝ ዋርድ ወደ ሰሜኑ ክፍል ደግሞ እየሄዳችሁ ስትሄዱ ይሄ ድርቀቱ በጣም እየጨመረ ነው የሚሄደው እና ዝናብ ላይ ቤዝድ ተኮኖ ለሚሰራ የግብርና ስራ ለመስራት በጣም ሞር ዲፊካልት ነው የሚሆነው ማለት ነው። ሲንስ ዋን ኦር ቱ ሪቨርስ ክሮስ ኦል ዚስ ሎውላንድስ ኢሪጌሽን አግሪካልቸር ኢዝ ሃይሊ ፌሲብል። ነገር ግን በዚህ ኤሪያ ላይ የሚፈሱ ወንዞች አሉ፣ ግልጽ ነው አይደል? ወንዞች አሉ እና እነሱን ወንዞችን በመጠቀም በኢሪጌሽን በመስኖ ማልማት ይቻላል ማለት ነው። ለምሳሌ ዘ ባሮ ሎውላንድ ሃዝ አን ኤክስቴንሲቭ ፍላት ኤሪያ suitable for mechanized agriculture። ለምሳሌ ባሮ ሎውላንድ ብታዩ በጣም ኤክስቴንሲቭ የሆነ ፍላት ኤሪያ ነው፣ ጠጥ ያለ ሜዳ ነው፣ ለሜካናይዝድ አግሪካልቸር የተመቸ ነው። ከዛ ወንዞች አሉ፣ እነሱ ወንዞች በመጥለፍ በመስኖ ማልማት ይቻላል ማለት ነው። ነገር ግን ዝናብ ላይ ቤዝድ ተሆኖ ለሚሰራ የግብርና አይነት አክቲቪቲ የሚሆኑ አይደሉም ማለት ነው። The Gibe Omo lowland, which includes the lower Gibe Omo valley and the northern section of the Turkana basin። ይሄ ጊቤ ሎውላንድ የምንለው ከዌስተርን ሎውላንድ ውስጥ አንዱ ሆኖ ኢንክሉድ የሚያደርገው ሎወር ጊቤ ኦሞ ቫሊ ታችኛው የኦሞ ስምጥ ሸለቆን እንዲሁም ደግሞ ኖርዝ ሴክሽን ኦፍ ዘ ቱርካና ባዚን የቱርካና ሐይቅ ባይዝኑ ማለት ነው። የእሱን ኖርዝ ሰሜናዊ ክፍሉን ከቨር ያደርጋል ማለት ነው። ኢስካስፋይድ ኢን ዘ ዌስተርን ሎውላንድ እና ዌስተርን ሎውላንድ ውስጥ ነው ክላስ ስለሚደረገው። ነገር ግን በጂኦግራፊካል ሎኬሽኑ ማለት ነው። ስትራክቸራሊ ሲታይ ከሪፍት ቫሊ ነው። ነገር ግን ቤዝድ አፖን ጂኦግራፊካል ሎኬሽን ከዌስተርን ሎውላንድ ላይ የሚመደበው ማለት ነው። ኢት ኢዝ አን ኤሪያ ዊች ኢዝ ቦዝ ፎልትድ ኤንድ ቴክኒካሊ ዲፕሬስድ የሆነ ፎልትድ የሆነ ኤሪያ ነው ማለት ነው። ኢን ዘ ዌስተርን ሎውላንድ ዜር አር ስሞል በት ኢምፖርታንት ታውንስ እና በዌስተርን ሎውላንድ ውስጥ የሚገኙ ትናንሽ ከተሞች አሉ፣ ነገር ግን ጠቃሚ የሆኑ ከተሞች አሉ ማለት ነው። ዘ ኢምፖርታንስ ኩድ ቢ ሪሌትድ ቱ አግሪካልቸር። ጠቀሜታቸው ከምን አንጻር ነው ከተባለ አንደኛ ከግብርና አንጻር፣ ከታሪክ አንጻር እንዲሁም ደግሞ ድንበር ላይ የሚገኙ ከተሞች ናቸው። ሌሎች ደግሞ እንደ ፍሮንቲር ፖርት ናቸው፣ መውጫ እንትኖች ናቸው ማለት ነው። እነዚህ ከተሞች እነ ሁመራ፣ መተማ፣ ኦምዴላ፣ ኮንሙክ፣ ጋምቤላ እነዚህ መሰል ከተሞች ዌስተርን ሎውላንድ ላይ የሚገኙ ትናንሽ ነገር ግን በጣም ኢምፖርታንት የሆኑ ከተሞች ናቸው ማለት ነው። ኦኬ ሌላኛው ደግሞ ዘ ሳውዝ ኢስተርን ሃይላንድ ኤንድ ሎውላንድ የሚለው ይሄኛው ሃይላንድ ደግሞ በሁለት ይከፈላል። ሳውዝ ኢስት ሃይላንድ እና ሳውዝ ኢስተርን ሎውላንድ ተብሎ በሁለት ይከፈላል። ሃይላንዱ ላይ አርሲ ባሌ ሲዳማ ሃይላንድ አለ፣ እሱ እናያለን። ከዛ ዘ ሀረርጌ ፕላቴው ሁለቱም እናያለን። ሎውላንዱ ላይ ደግሞ ኦጋዴን፣ ኤልከሬ እና ቦረና ሶስቱ አሉ። እነሱ ሶስቱን የምናየው ይሆናል ማለት ነው። ሳውዝ ኢስተርን ሃይላንድ ኤንድ ሎውላንድስ ዘ ሰከንድ ላርጀስት ኢን ተርምስ ኦፍ ኤሪያ እና ይሄ ከቨር በሚያደርገው ኤሪያ
ሁለተኛው ትልቁ ነው ማለት ነው። አካውንትስ ፎር 37% ኦፍ ዘ ኤሪያ ኦፍ ዘ ኢትዮጵያ ኢትዮጵያን 37% የሚሆነውን በጣም ትልቅ ቁጥር ነው ከቨር የሚያደርግ ሪጅን ነው ማለት ነው። ዘ ሃይላንድ ሜክ አፕ ኦፍ 46% ኦፍ ዘ ፊዚዮግራፊክ ዲቪዥን ዋይል ዘ ሬስት ኢዝ ሎውላንድ እና ከዚህ ሳውዝ ኢስት ሃይላንድ ውስጥ 46% የሚሆነው ምንድን ነው ፊዚዮግራፊክ ዲቪዥኑ ሃይላንድ ነው። የተቀረው 54% ደግሞ ሎውላንድ ነው ማለት ነው። In the west and north, the eastern escarpment of the Rift Valley makes the western and the northern limit እና በምዕራብና በሰሜን በኩል ስንሄድ የምስራቁ ክፍል የሚያበቃው እስከ ስምጥ ሸለቆ ድረስ ነው ማለት ነው። ስለዚህ ስምጥ ሸለቆ እዛ ነው ሊሚት ያለው ማለት ነው። Land raises so abruptly that from the edge of the plateau one literally looks down the Rift Valley እና መሬቱ ሲታይ የሆነ ከፍ ያለ ነው። ከዛ ወደ ሪፍት ቫሊ ሲሄድ ደግሞ ዝቅ እያለ የሚሄድ መሬት ነው ያለው ማለት ነው። ዘላን ግራጁዋሊ ዲሴንድስ ሳውዝዋርድ ከዛ ወደ ደቡብ ምዕራብ ሲሄድ ደግሞ መሬቱ በጣም ዝቅ እያለ እየወረደ ይሄዳል ማለት ነው። ይህን ሪጅን እንግዲህ ፈርዘር ሰብዲቫይድድ ኢንቱ two units of highlands and two units of extensive lowland በሁለት ፊዚዮግራፊክ ዲቪዥን እንከፍለዋለን። ሃይላንድ ሁለት ሃይላንዶች እና two unit of extensive lowlandoች ብለን በሁለት እንከፍለዋለን ማለት ነው። የመጀመሪያው አርሲ ባሬ ሲዳማ ሃይላንድ የምንለው ነው። are found on the east of the lake region ይሄ ከሌክ ሪጅን ከሐይቅ ክልል ከሚባለው ከሱ በኢስት በኩል በምስራቅ በኩል የሚገኝ ነው ማለት ነው። they are located in the southwestern section of the physiographic region ቤት በኩል በሳውዝ ዌስተርን በኩል የሚገኝ ነው ማለት ነው። ሜክ አፕ ኦፍ 28.5% ኦፍ ዘ ኤሪያ ኦፍ ዘ ሪጅን የዛ ሪጅን ወይም ደግሞ የሳውዝ ኢስት ሃይላንድን ምን ያክል ኤሪያ ነው ከቨር የሚያደርገው 28.8% ከቨር ያደርጋል ማለት ነው። ኤንድ 62% ኦፍ ዘ ሳውዝ ኢስተርን ሃይላንድ የሳውዝ ኢስተርን ሃይላንድን 62% ነው ከቨር የሚያደርገው የሪጅኑን ደግሞ 28% ነው ከቨር የሚያደርገው ማለት ነው። ዘ አርሲ ሃይላንድ አር ሜድ አፕ ኦፍ ፍላት ሮሊንግ አፕላንድስ ኤንድ ዲስትሪክትድ ማውንቴንስ ይሄ አርሲ ሃይላንድ የሚባለው ፍላት የሆነ ሮሊንግ አፕላንድ ያለው እና እንዲሁም ደግሞ ዳይሴክትድ የሆነ የተቆራረጠ የሆነ ማውንቴኖች ያሉበት ሪጅን ነው ማለት ነው። ዘ ዌል ናውን ማውንቴን ኢን ዚስ ኤሪያ በዚህ ኤሪያ ላይ የሚታወቁ 3 ማውንቴኖች አሉ። ማውንት ካካ፣ ማውንት ባዳ እና ማውንት ጭላሎ እነዚህ ሶስቱ ዘ ሞስት ናውን ማውንቴን ናቸው በዚህ ኤሪያ ላይ ማለት ነው። ዘ ባሌ ሃይላንድስ አር ሰፓሬትድ ፍሮም ዘ አርሲ ሃይላንድ ባይ ዘ ሄድ ኤንድ ዘ ሜን ስትሪም ኦፍ ዋቢ ሸበሌ ይሄ የአርሲ ሃይላንድ እና የባሌ ሃይላንድን ሰፓሬት የሚደረጉበት ዋነኛ እንትናቸው ወይም ደግሞ እነሱ ሰፓሬት የሚያደርግልን የዋቢ ሸበሌ ስትሪም ነው ማለት ነው። they consist of platform of looking basaltic plateau in the north central part and high mountain massif of the south ምን አይነት ፕላትፎርም ነው ያላቸው? ባዛልቲክ የሆነ ፕላቲዮ አላቸው። ከዛ በኋላ ደግሞ ሃይ ማውንቴን ወደ ሳውዙ ደግሞ ሃይ ማውንቴኖችን ይይዛሉ ማለት ነው። ዘ አፍሮ አልፒን ሰሚት ኦፍ ሴኒት ፕላቶ ኢዝ ፋውንድ ኦን ዘ ላተር ግሩፕ እንዲሁም ደግሞ ሴኒት ፕላቶ ይባላል በጣም ከፍተኛ የሆነ ቅዝቃዜ ያለበት እና በዛ ኤሪያ ላይ የሚኖሩ ደግሞ በጣም ውስን እንስሳቶች አሉና እንደዚህ አይነትም ኤሪያዎችን የሚይዝ ይሄ ከ3000 ሜትር በላይ ከፍታ ያላቸውና በጣም ቀዝቃዛ የሆኑ ቦታዎች ናቸው እነዚህ አይነት ቦታዎች ማለት ነው። እና ይሄም እዛ አካባቢ የሚገኘው ማለት ነው። በዚህ ኤሪያ ላይ ከፍተኛ ፒኩ ቱሊ ድምቱ ነው 4377 ከፍታ ያለው ማለት ነው። እና በአሁኑ ሰዓቱ እነዚህ 4307 ዘ ሃይስት ፒክ ማውንቴን ናቸው ማለት ነው በዚህ ሪጅን። ኢሮዥን ፊቸርስ ቢሎንግ ቱ ፕሊዮስቴኒክ ኮሊሽን በት ላተር ሞዲፋይድ ባይ ፊሊቫል ፕሮሰስ ይሄ እንግዲህ በፕሌስቲንግስ ግላሽሽን የሚባለው የሆነ ጊዜ ላይ ከ2.5 ሚሊዮን እስከ 11 ሚሊዮን 2500 በዚህ መሃል ላይ የነበረ ከፍተኛ የሆነ የበረዶ ግግር ነበረ ማለት ነው። ሙሉ የሃይላንዶች የአርሲ ባሌ ሃይላንዶችን ጨምሮ በበረዶ የተሸፈኑበት ጊዜ ነበረ ማለት ነው። በዚህ ጊዜ ላይ የነበረው ከፍተኛ በረዶ ከጊዜ በኋላ በኢሮዥን አማካኝነት በፍሊቫል ፕሮሰስ አማካኝነት ኢሮዝድ ሆኖ ነው ቦታው አሁን ከበረዶ የነጻው ማለት ነው እንጂ በጣም በበረዶ የተሸፈነ ኤራ ነበረ። ከ2.5 ሚሊዮን እስከ 11 ሚሊዮን 500 ሺህ አካባቢ በዚህ ፔሪድ ላይ በነበረው ጊዜ ላይ
በበረዶ ሙሉ የተሸፈነ ነበር ማለት ነው። ዘ አርሲ ባሌ ሃይላንድስ አር ኢምፖርታንት ግሬን ፕሮዲሲንግ ኤሪያ ዊዝ ስቲል ሃይ ፖቴንሻል እና ይሄ የአርሲ ባሌ ሃይላንድ ከፍተኛ የሆነ ምርት የሚመረትበት ቦታ ነው ማለት ነው። ዘ ሲዳማ ሃይላንድስ አር ሰፓሬትድ ፍሮም ዘ ባሌ ሃይላንድ ባይ ዘ ገናሌ ሪቨር። የሲዳማ ሃይላንድን እና ባሌ ሃይላንድን ደግሞ ሰፓሬት የሚያደርገው ማን ነው? ገናሌ ነው። የቅድም ዋቢ ሸበሌ ያለው እዚኛው ስላይድ ላይ ልመልሳችሁ ነው። ዋቢ ሸበሌ ያለው ባሌ ሃይላንድን ከአርሲ ሃይላንድ የሚለይ ነው። ይሄ እንዳይምታታባችሁ። በአርሲ ሃይላንድን ከአርሲ ሃይላንድ የሚለየ ዋቢ ሸበሌ ነው። የሲዳማ ሃይላንድን ከባሌ ሃይላንድ ደግሞ የሚለየው ምንድን ነው? ገናሌ ሪቨር ነው ማለት ነው። ሪቨር ባሌ ይሄኛው የሲዳማ ሃይላንድን ከባሌ ሃይላንድ ሰፓሬት የሚያደርግ ነው ማለት ነው። አኮፓይ ዘ ሳውዝ ዌስተርን ኮርነር ኦፍ ዘ ሪጅን ዘ ፕሮሚነንት ፊቸር ኦፍ ሂር ኢዝ ጀምጀም ፕላቶ አን ኢምፖርታንት ኮፊ ግሮዊንግ ኤሪያ። በዚህ ኤሪያ ላይ ኢምፖርታንት የሚባለው ፊቸር ወይም ፕሮሚኔንት የሚባለው ፊቸር ጀምጀም ፕላቶ የሚባል ኤሪያ አለ። በጣም ቡና የሚበቅልበት ኤሪያ ነው ማለት ነው። ሪቨርስ ዋቢ ሸበሌ ኤንድ ገናሌ አሎንግ ዊዝ ዜር ትሪቡታሪ ሃቭ ዳይሴክትድ ዚስ ፊዚዮግራፊክ ሪጅን። ሌላው የዋቢ ሸበሌ እና የገናሌ ሪቨር እንዲሁም ደግሞ የነሱ ገባሮቻቸው ይሄንን ኤሪያ በጣም ዳይሴክት አድርገውታል ማለት ነው። መጀመሪያ ልክ ይህን ቻፕተር ስንጀምር የቪዲዮ መጀመሪያ እንደነገርኳቸው የኢትዮጵያ አብዛኞቹ ሃይላንድ ኤሪያዎች ሪጅን ናቸው፣ ወጣ ገባ ናቸው። በተለያዩ ወንዞች ከላይ በሚፈሱ ወንዞች የተቆራረጡ ናቸው ብዬ ነገራችሁ ነበር እና እነዚህም ሃይላንዶችም ፊዚዮግራፊክ ሪጅኑ ዳይሴክትድ የሆነ ነው በዋቢ ሸበሌ እና በገናሌ ማለት ነው እና በእነሱ ገባሮቻቸው አማካኝነት ስፔሻሊ ዌይብ ሪቨር ትሪቡታሪ ኦፍ ገናሌ ሃዝ ከት አን አንደርግራውንድ ፓሴጅ ሶፍሞር ኬቭ ትሩ ዘ ሜሶዞይክ ሊምስቶን ሮክስ እና ስፔሻሊ ደግሞ ይሄ ዌይብ ሪቨር የሚባለው እና የገናሌ ትሪቡታሪ ገባር ነው የምድሩን ክፍል ቦርብሮት ከዛ በኋላ ይሄ ሜሶዞይክ ሊምስቶን ሮክ አለ አይደል በሱ የሚያልፍ ውሃ አለ። ይሄ ሶፍሞር ዋሻ የምንለው ፎርም የሆነበት ማለት ነው። እዚህ ስክሪን ላይ እንደምታዩት እንግዲህ ይሄ ሮኩን ቦርቦሮት ከስር የሚያልፈው ውሃ አለ። ይሄ ሶፍሞር ኬቭ የሚባለው ነው። ሶፍሞር ዋሻ ይባላል። ይሄ እንግዲህ ስክሪን ላይ የምታዩት ሶፍሞር ኬቭ ነው፣ ዋሻ ነው። ከስር ውሃው ቦርቦሮት የሚያልፍ ነው ማለት ነው እና የሚገርም ቪው ነው ያለው እንደምታዩት ማለት ነው። ዘ ኬቭ ኢዝ ፋውንድ ኒር ባሊ ማውንቴን። ይህ ኬቭ የሚገኙ እንግዲህ ከባሊ ማውንቴን አቅራቢያ ላይ ነው። ኢት ኢዝ ዋን ኦፍ ዘ ወርልድ ሞስት ስፔክትራል ኤንድ ኤክስቴንሲቭ አንደርግራውንድ ካቨርንስ ክሬቲንግ ኤ ማግኒፊከንት ቪው አክሴሲብል ኦንሊ ባይ አንደርግራውንድ ስትሪም እና በዓለም አቀፍ ደረጃ በጣም ታዋቂ ነው። በጣም የሚገርም ቪው ነው ያለው። ይሄ በጣም የሚስብ ቦታ ነው ስክሪን ላይ እንደምታዩት ማለት ነው። The ሐረርጌ ፕላቴኦ is a north easterly extension of the south eastern highlands። ይሄኛው ደግሞ ሰሜን ምስራቁ የሳውዘር ሃይላንድ እስከዛ ድረስ ነው የሚሄደው። it extends from ቸርቸር ሃይላንድ in the south በሳውዝ ዌስት በኩል ቸርቸር ሃይላንድ ከዛ ደግሞ በዌስት በኩል ደግሞ እስከ ጂጂጋ ድረስ። ኢት ሜክ አፕ ኦፍ 38% ኦፍ ዘ ሳውዝ ኢስተርን ሃይላንድ። ከሳውዝ ኢስተርን ሃይላንዶች ውስጥ ምን ያክሉን ከቨር ያደርጋል? 38% ከቨር ያደርጋል። ዘ ሆል ከጂኦግራፊክ ሪጅኑ ደግሞ 17.4% ከቨር ያደርጋል ማለት ነው። ኢት ሃዝ ዘ ስሞለስት ፕሮፖርሽን ኦፍ አፐር ሃይላንድ። ብዙም አፐር ሃይላንድ የለውም፣ ከ2000 ሜትር በታች ነው። ኢት ኢዝ ሎው ሌይንግ ኤንድ ኢሎንጌትድ ሪጅን ነው። የተጠየቀላችሁ ፈተና ላይ ሎው ሌይንግ እና ኢሎንጌትድ በጣም ረዥም ሪጅን ነው። ካርታ ላይ ብታዩት ረዘም ያለ እንደዚህ ረዘም ያለ ሪጅን ነው። ሎው ሌይንግ ሆኖ ረዘም ያለ ሪጅን ነው ማለት ነው የሐረርጌ ፕላቶ የምንለው። ራይዚንግ ሻርፕሊ ፍሮም ዘ ሪፍት ቫሊ ፍሎር ኤንድ ኢትስ ኢሚዲየትሊ በት ጀንትሊ ዲሴንድ ኢስት ኤንድ ሳውዝ ዋርድስ። ወደ ሪፍት ቫሊ ሲሄድ ራይዝ ያደርጋል፣ ሻርፕሊ ራይዝ የሚያደርገው ከዛ ወደ ሳውዝ ዋርድ እና ወደ ኢስት ደግሞ ሲሄድ ዲሴንት እያደረገ እየቀነሰ እየወረደ የሚሄድ ኤሪያ ነው ማለት ነው። ዘ ሌፍት ባንክ ትሪቡታሪ ኦፍ ዋቢ ሸበሌ ድሬኒት። ሌላው እዚህ አካባቢ ላይ ያለው ተፋሰስ ምንድን ነው? የዋቢ ሸበሌ ሌፍት ባንክ ትሪቡታሪዎች አሉ እነሱ እና ዋቢ ሸበሌ የዚህ ኤሪያ ተፋሰስ ነው ማለት ነው። ማውት ኦፍ ዘ ትራፕ ኤንድ ላቫ ኢዝ ሪሙቭድ ኤንድ ዘ ሜሶዞይክ ሮክ አር ኤክስቴንሲቭሊ ኤክስፖዝድ። ዘ ሃይስት ማውንቴን ሂር ኢዝ ማውንት ጋራ ሙለታ 3871 ሚን አቨሬጅ ሲ ሌቭል ፒክ ያለው ትልቁ ማውንቴን ደግሞ ማውንት ጋራ ሙለታ ይባላል ማለት ነው።
ሎኬትድ ኢን ዘ ሌላኛው ዘ ሳውዝ ኢስተርን ሎውላንድ ነው። ሎኬትድ ኢን ዘ ሳውዝ ኢስተርን ፓርት ኦፍ ዘ ካንትሪ ኤንድ ዘ ሞስት ኤክስቴንሲቭ ሎውላንድ ኢን ኢትዮጵያ። እነዚህ እንግዲህ ሳውዝ ኢስተርን ሎውላንድ የምንላቸው አቅጣጫቸው የት ነው? ሎኬትድ ኢን ዘ ሳውዝ ኢስተርን ፓርት ኦፍ ዘ ካንትሪ የሀገሪቷ ደቡብ ምስራቃዊ ፓርት ላይ የሚገኙ እና በጣም ሞስት ኤክስቴንሲቭ ሎውላንድ የሚባሉ ኤሪያዎች ናቸው ማለት ነው። የፊዚዮግራፊክ ሪጅኑን 54% ከቨር ያደርጋሉ ማለት ነው። ያ ማለት የሀገሪቷን 1/5 ዋን ፌዝ ኦፍ ካንትሪን ከቨር ያደርጋሉ ማለት ነው። ዋቢ ሸበሌ ፕሌን እና ገናሌ ፕሌን ዲቫይድ ያደርጋሉ። ዘ ፕሌን ኦፍ ኦጋዴን፣ ኤልከሬ፣ ቦረና እነዚህን አካባቢዎች ነው ኢንክሉድ የሚያደርጉት። ሳውዝ ኢስትዋርድ ስሎፒንግ ፕሌን ካራክተራይዝ ዚስ ሎውላንድ These extensive plains are interrupted here and there by low hills, low ridges, inselberg and by shallow and broad river valleys and depression እና እነዚህ ሎውላንድ ኤሪያዎች ኢንተራፕት ይደረጋሉ። እንደዚህ ለጥ ያሉ ሜዳዎች ሳይሆኑ በተለያየ ነገር የተለያዩ ኮረብታዎች አሉ፣ ሎኑ ሪጆች አሉ፣ ወጣ ገባ ያሉ ነገራቶች ማለት ነው። ኢንስልበርጎች አሉ፣ ሻሎ ብሮድ ሪቨሮች፣ ስምጥ ሸለቆዎች፣ ዝቅተኛ ቦታዎች ምናምን ያሉባቸው ሪጅኖች ናቸው ማለት ነው። ቢኮዝ ኦፍ ዘ ሃርሽ ክላይሜቲክ ኮንዲሽን በዚህ አካባቢ ላይ ያለው ክላይሜቲክ ኮንዲሽን እንግዲህ በጣም አስቸጋሪ የሚባል ክላይሜቲክ ኮንዲሽን ያለው እዚህ ኤሪያ ላይ ብዙም ህዝብ አይሰፍርም ማለት ነው። ነው እና ብዙም አንጠቀምበት አይነት ኤሪያ ነው ማለት ነው። they are sparsely inhabited by pastoral ሰሚሸባ ፓስቶራል ኮሚኒቲ እዛ አካባቢ ላይ የሚሰፍረው ሰው ፓስቶራል እና ሰሚ ፓስቶራል የሆነ ኮሚኒቲ ነው ማለት ነው። በአርብቶ አደርነት የሚተዳደር this the economic potential for this region include animal husbandry የዚህ ሪጅን ኢኮኖሚክ ፖቴንሻሉ ምንድነው? አንደኛ አኒማል ሃዝበንደሪ ነው። ከዛ ኢሪጌሽን ይጠቀማሉ፣ ወንዞች አሉ። ከዛ አግሪካልቸርም አለ፣ ፔትሮሊየም እና ናቹራል ጋዝ ይጠቀማሉ። አሁን በተለይ ነጭ የተፈጥሮ ጋዝ የሚወጣባቸው የኢትዮጵያ አካባቢዎች አሉ አይደል? አይ ቲንክ አፋር፣ ሶማሌ አካባቢ እንደዚህ በጣም ሳውዝ ኢስተርን ሎውላንዶች ላይ ማለት ነው። በጣም የተፈጥሮ ሀብት በነገራችን ላይ በጣም አለ እዛ። እንደዚህ አይነት በረሃ አካባቢዎች ላይ ናቹራል ጋዝ፣ ፔትሮሊየም ምናምን በጣም አለ። እኛ ሀገር ላይ ራሱ እንደዚህ አይነት ኦጋዴን ምናምን ላይ አለ። ሶ በአንድ በኩል በጣም ደረቅ ናቸው፣ ለመኖር አይመቹም ምናምን በጣም አስቸጋሪ ናቸው። በሌላ በኩል ደግሞ የተፈጥሮ ሀብት ያደላቸው አካባቢዎች ናቸው። እንደ ፔትሮሊየም፣ ናቹራል ጋዝ ምናምን አላቸው። ኦኬ ሶስተኛው ደግሞ ዘ ሪፍት ቫሊ ነው፣ ስምጥ ሸለቆ የምንለው ማለት ነው። ዘ ሪፍት ቫሊ ኢዝ ቴክቶኒካሊ ፎርምድ ስትራክቸራል ዲፕሬሽን። ይህ ስምጥ ሸለቆ የምንለው እንግዲህ መሬት ውስጥ በሚፈጠር ከፍተኛ ሙቀትና ግፊት አማካኝነት የሚፈጠር በጣም ዝቅተኛ የሆነ ቦታ ሪፍት ቫሊ ይባላል ማለት ነው። ኢት ኢዝ ባውንድድ ባይ ቱ ሜጀር ኤንድ ሞር ኦር ሌስ ፓራሌል ስካርፕመንት እና አብዛኛው ጊዜ ይሄ ሪፍት ቫሊ የምንለው ነገር በሁለት ገደላማ በሆኑ ትይዩ በሆኑ ትልልቅ ገደሎች የታጠረ ነው ማለት ነው። ዘ ፎርሜሽን ኦፍ ዘ ሪፍት ቫሊ ሃዝ ሴፓሬትድ ዘ ኢትዮጵያን ሃይላንድስ ኤንድ ዘ ሎውላንድስ ኢንቱ ቱ እና የዚህ የሪፍት ቫሊ ወይም የስምጥ ሸለቆ መመስረት የኢትዮጵያን ከፍተኛ ቦታዎች እና ዝቅተኛ ቦታዎችን በሁለት እንዲከፈሉ ምክንያት ሆኗል። ቅድም ካርታው ላይ እንዳሳየዋችሁ ማለት ነው። ኢት ኤክስቴንድስ ፍሮም ዘ አፋር ትሪያንግል እና የዚህ ሪፍት ቫሊ እንግዲህ ዋና ዋና የሚባሉ መረጃዎች እዚህ ጋር የተጠቀሱት ናቸው። ፈተና ላይ በብዛት የመጡት እነዚህ ናቸው። እነዚህ መረጃዎችን በደንብ መያዝ ይኖርባቸዋል። የመጀመሪያው ኢት ኤክስቴንድስ ፍሮም ዘ አፋር ትሪያንግል ኢዝ ኖርዝ ቱ ዘ ጨው ባህር ፎር አባውት 1700 ኪሎ ሜትር እና ከአፋር ትሪያንግል ተነስቶ እስከ ሰሜናዊ የጨው ባህር ድረስ 1700 ኪሎ ሜትርን ምን ያደርጋል? ከቨር ያደርጋል ማለት ነው። አንድ ይህን ያዙ። ሁለተኛ ኢት ከቨር 18% ኦፍ ዘ ኤር ኦፍ ዘ ኢትዮጵያ የኢትዮጵያን 18% የሚሆነውን ኤሪያ ከቨር የሚያደርገው ሪፍት ቫሊ ነው ማለት ነው። ኢት ኢዝ ኢሎንጌትድ ኤንድ ፈነል ሼፕድ እና ኢሎንጌትድ እና ፈነል ሼፕድ ያለው ነው። እዚህ ጋር እንደ ቆይ እንትኑ ላሳያችሁ፣ ሪፍት ቫሊ ምን እንደሚመስል ላሳያችሁ። እዚህ ጋር ያው ኢሎንጌትድ ኤንድ ፈነል ሼፕድ ማለት ልክ እንደዚህ ነው። የሆነ ፈንገስ የሚመስል ቅርጽና ረዥም የሆነ ነገር ይሄ ነው ሪፍት ቫሊ የሚባለው። ሪፍት ቫሊ እንመጣበታለን። በሶስት ዋና ዋና ክፍል ይከፈላል። እዛ አፋር ትራያንግል የሚባለው እዚህ ጋር አለ። ከዛ ሜን ሪፍት ቫሊ የሚባለው አለ እዚህ ቀጭኑ ክፍል። ከዛ ደግሞ ከዚህ ደግሞ ሰፋ የሚለው የጨው ባህር ሪፍት ቫሊ የሚባለው ደግሞ እዚህ ጋር አለ ማለት ነው። ኤኒዌይስ ሪፍት ቫሊ ልክ እንደዚህ ፈነል ሼፕድ እና ኢሎንጌትድ የሆነ ሼፕ ነው ያለው ማለት ነው። እሺ እንመለስ። ኢሎንጌትድ ኤንድ ፈነል ሼፕድ ዊዝ ኖርዝ ኢስት ኤንድ ሳውዝ ኢስት
ሳውዝ ዌስት ኦሪንቴሽን ኢት ኢዝ ዋይዝለስ አት አፋር ዲፕሬሽን ኤንድ ናሮ ዳውን ቱ ዘ ሳውዝ። እና ቅድም ስዕሉ ላይ እንዳሳየኋችሁ አፋር ዲፕሬሽን ላይ ዋይድ ነው እና ትሪያንጉላር የሆነ ሼፕ አለው። ከዛ እየወረደ ሲሄድ ወደ ሚድሉ ወደ ጨው ባህር እየወረደ ሲሄድ ናሮ እየሆነ ይሄዳል ማለት ነው። ዘ ፍሎር ኦፍ ሪፍት ቫሊ ኢዝ ሜድ አፕ ኦፍ እንግዲህ የሪፍት ቫሊ ፍሎሩ ወይም ደግሞ ወለሉ ሜድ የተደረገው አንደኛ ኢንተርኮኔክትድ ትራፍ ጋርበንስ ኤንድ ዲፕሬሽን ኢንተርኮኔክትድ የሆኑ ትናንሽ የሆኑ ትራፎች፣ ዝቅተኛ ቦታዎች፣ ግራቦች፣ የተለያዩ ዲፕሬሽኖች በእነሱ ነው ሜድ የሆነው ማለት ነው። ሌላው ቮልካኒክ ሮኮች አሉ፣ በእሳተ ገሞራ አማካኝነት የተፈጠሩ አለቶች፣ ፍሉቫል ኤንድ ላይምስቶን ዲፖዚት እንዲሁም በወንዝ እና በባህር ላይ የነበሩ ዲፖዚቶች ታችኛው ፍሎሩን ወይም ደግሞ ወለሉን ከበር ያደረጉት እነዚህ ናቸው ማለት ነው። ኢን ሜኒ ፕሌስ ኒሜረስ ቮልካኒክ ዶምስ ሂልስ ኤንድ ሲንደር ኮንስ ራይዝ ፍሮም ዘ ፍሎር እና በአብዛኞቹ ቦታዎች ላይ የተለያዩ ቮልካኒክ ዶሞች አሉ፣ ኮረብታዎች አሉ። ሲንደር ኮን ማለት በቮልካኒክ አማካኝነት የተፈጠረ ትንሽዬ ተራራ ወይም ኮረብታ ነገር ሲንደር ኮን ይባላል እና ከፍሎሩ ቆም ብለው ኮረብታ መሰል ነገሮች አሉ። ስለዚህ የሪፍት ቫሊ ፍሎር ይህን ነው የሚመስለው ማለት ነው። ወደ አልቲቲዩድ ደግሞ ስንመጣ አልቲቲዩድ ሬንጅ ፍሮም 125 ሜትር ቢሎው ሚን ሲ ሌቭል አት ዳሎል ዲፕሬሽን ላይ የሚባለው ሪጅን ላይ አልቲቲዩዱ ከባህር ጠለል በታች 125 ሜትር በጣም ዝቅተኛ ቦታ ነው። ቱ አስ ሃይ 2000 ሜትር አባቭ ሲ ሌቭል ኢን ዘ ሌክ ሪጅን። ወደ ሌክ ሪጅን ደግሞ ስንመጣ ሪፍት ቫሊ ላይ የሚገኙ ሌኮች አሉ፣ በኋላ ላይ እናያቸዋለን። ወደ እነሱ ደግሞ ስንመጣ እስከ 2000 ሜትር ከባህር ጠለል በላይ የሚሆን ከፍታ አለው ማለት ነው። ዘ ባውንዲንግ ስኬርመንት አር ኦልሶ ቫሪንግ ሄይትስ እና ይህን ሪፍት ቫሊን ደግሞ ባውንድ ያደረጉት ገደሎቹ የተለያየ አይነት ሄይት አላቸው ማለት ነው። ፍሮም ዘ ፍሎር ቱ ዘ ኤጅ ኦፍ ዘ ስኬርመንት ከወለሉ ተነስተን እስከ ገደሉ ጫፍ የላይኛው ጫፍ ድረስ ስንደርስ ከፍታቸው ከ200 እስከ 1500 ሜትር ይደርሳል ማለት ነው። ከ200 እስከ 1500 ሜትር ገደሉ አለ አይደል? ከዛ የገደሉ ወለሉ አለ። ከሱ ተነሳችሁ የገደሉ ጫፍ ኤጅ ድረስ ስትደርሱ እስከ 200 ሜትር ይደርሳል። ከ200 እስከ 1500 ሜትር የሚደርስ ቁመት አለው ገደሉ ብቻ ማለት ነው። በጣም ከባድ ነው። Because of its attitudinal variation and potential positional difference, the climate also varies from warm, hot, dry to cold and moderately moisture condition እና ይሄ አፋር ወይም ደግሞ ሪፍት ቫሊ የሚባለው ሪጅን አቲቱድናል ቫሪዬሽኑ በጣም ከፍተኛ ነው። በጣም የተለያየ አይነት አቲቱድ ነው ያለው፣ በጣም ይለያያል ማለት ነው። በዚህ ምክንያት የተለያየ አይነት ክላይሜት ባህሪ ያለው ማለት ነው። አንዳንዱ የሪፍት ቫሊ ፓርት ላይ ዋርም ሊሆን ይችላል፣ በጣም ሞቃታማ ደረቅ ሞዴሬትሊ ሞይስቸር ኮንዲሽን ያለበትም አለ እና በአቲቱድናል ቫሪዬሽን እና በፖዚሽናል ዲፈረንስ አማካኝነት ክላይሜቱም በጣም ቫሪ ያደርጋል ማለት ነው። ሲሚላርሊ ዘ ሶሻል ኤንድ ኢኮኖሚክ ላይፍ ሪፍሌክት ዚስ ፓተርን እናም የክላይሜቱ ሁኔታ ነው እንግዲህ ምንም አይነት አካባቢ ላይ ኢኮኖሚክ ላይፍ ሶሻል ላይፍ ቤዝድ የሚሆነው ክላይሜት ላይ ቤዝድ ሆኖ ነው። ዛት ሚንስ ደጋ ላይ ያለው የሶሻል ላይፍ እና ኢኮኖሚክ ላይፍ ቆላ ላይ ካለው ይለያያል። ሶ ልክ እዚህኛው ሪፍት ቫሊ ሪጅን ላይ በፖዚሽናል ዲፈረንስ እና በአቲቱድ ዲፈረንስ አማካኝነት በተፈጠረው ክላይሜት ቫራይቲ ሶሻል እና ኢኮኖሚክ ላይፉም እሱን ነው ሪፍሌክት የሚያደርገው ማለት ነው። ዲሶሌት ኤንድ ስፓርስሊ ኢንሂቢትድ ባይ ፓስቶራሊስት እና እዛ አካባቢ ላይ ያሉ ሰዎች በፓስቶራሊስት በማልማት ላይ ወይም ደግሞ በእንትን ላይ የተሳተፉ ናቸው ማለት ነው። ስለዚህ በዛ የተሰማሩ ናቸው ማለት ነው። ፒፕል ፕራክቲስ ሰም ሬን ፊድ አግሪካልቸር እና የተወሰነ ዝናብ አለ። በዛ ዝናብ አማካኝነትም የተወሰነ የግብርና ስራ ይካሄዳል ማለት ነው። ዘ ሪፍት ቫሊ ኢዝ ፈርዘር ሰብዲቫይድድ ኢንቱ 3 ፊዚዮግራፊክ ሪጅንስ እና ይሄ ሪፍት ቫሊ ወደ 3 ፊዚዮግራፊክ ሪጅን ደግሞ ዲቫይድ ይደረጋል። የመጀመሪያው አፋር ትሪያንግል ነው። አፋር ትሪያንግል አለ። ከዛ ሜን ኢትዮጵያን ሪፍት ቫሊ ከዛ ዘጨው ባህር ሪፍት ተብለን በሶስቱ ዋና ፊዚዮግራፊክ ሪጅኖች ዲቫይድ ይደረጋል። ሶ እነሱን አንድ ባንድ እያየን የምንሄድ ይሆናል ማለት ነው። ቅድም እንዳሳያችሁ ሪፍት ቫሊ ማለት ይሄ ነው። እዚህ ጋር አፋር ትሪያንግል አለ። አፋር ትሪያንግል የተባለበት አንደኛ ከኬፑም አንጻር ነው። ትሪያንግል የሆነ ሼፕ ነው። ከዛ ዘሜር ሪፍት ቫሊ የሚባለው ለዚህ ጋር መሀል ላይ ቀጠን ያለው ከዛ ጨው ባህር የሚባል ደግሞ ሪፍት ቫሊ የሶስተኛው ያለው ነው ማለት ነው። ሶ ሶስቱን አንድ ባንድ እያየን የምንሄድ ይሆናል ማለት ነው።
የመጀመሪያው ዘ አፋር ትራያንግል ነው። ዘ ላርጀስት ኤንድ ዘ ዋይደስት ፓርት ኦፍ ዘ ሪፍት ቫሊ ከሪፍት ቫሊ ቦታዎች ውስጥ እንዲሁም ከሶስቱ ውስጥ ላርጅ የሚባለው እና ዋይድ የሚባለው ፓርት ነው ማለት ነው። በጣም ትልቁና ሰፊ የሚባለው ፓርት ይሄ ነው ማለት ነው። ኢት ሜክ አፕ ኦፍ 54% ኦፍ ዘ ሪፍት ቫሊ ኤሪያ ከስምጥ ሸለቆ ኤሪያ ውስጥ 54% የሚሆነውን ከቨር ያደርጋል ማለት ነው። ኢት ኢዝ ባውንድድ ባይ ዘ ሃይ ዌስተርን ኤንድ ኢስተርን ስካርፕመንት ኢን ዘ ዌስት ኤንድ ኢስት ሪስፔክቲቭሊ እና በምዕራቡና በምስራቅ ስንመጣ በትላልቅ ገደሎች ባውንድ የተደረገ ነው ማለት ነው። ኤንድ ባይ ዘ አፋር ኤንድ አሻ ሆርስ ኢን ዘ ኖርዝ ኢስት ከዛ በሰሜን ምስራቁ ደግሞ ስንመጣ የሚያዋስኑት አፋርና አይሻ ሆርስ እነዚህ የሚያዋስኑት ናቸው ማለት ነው። ዘ ኤሪያ ጀነራሊ ሎ አልቲቲዩድ እና ቦታው ሎ አልቲቲዩድ ነው ያለው ከ300 እስከ 700 እንደው ባለፈው ቅድም እንትን ባለው ስላይድ ላይ 1000 ሜትር የምንለው በሎላንድና በሃይላንድ መካከል ያለ ዲማርኬሽን ነው ብለን ነበረ። እዚህ ኤሪያ ላይ ያለው አልቲቲዩድ ግን ከ1000 በታች ነው። 300 እስከ 700 ያለው እና በጣም ሎ አልቲቲዩድ የሆነ ኤሪያ ነው ማለት ነው። እና ትራያንጉላር ሼፕ ዳለው ቅድም ስሩ ላይ እንዳያችሁት ኤሌቬሽን ሬንጅ ፍሮም 125 ቢሎ ሚን ሲ ሌቨል ቱ 1000 ሜትር አቨሬጅ ሚን ሲ ሌቨል ሪፕሬዘንትስ ዘ ሎስት ሰብ ሰብሪያል ፖይንት ኦፍ ዘ አፍሪካን ኮንቲኔንት እና አፍሪካ ውስጥ ከሚገኙ ቦታዎች ውስጥ በጣም ዝቅተኛ የሚባለው ቦታ ነው እና ኤሌቬሽኑ ሄቱ ከ125 ሜትር እስከ 1000 ሜትር ይሄ አቨሬጁ ማለት ነው የሚደርስ ነው። ከባህር ጠለል በላይ ያለው ነው ማለት ነው። ሆስት ዋን ኦፍ ዘ ሞስት ሆስታይል ኢንቫይሮንመንት ኦን ኤርዝ ማክሲመም ቴምፕሬቸር ካን ኤክሲድ 15 ዲግሪ ሴንቲግሬድ ዱሪንግ ዘ ሰመር ዌት ሲዝን ዳሩል አት ዘ ኖርዝ ቲፕ ኦፍ ዘ አፋር እና መሬት ላይ ከሚገኙ ኤሪያዎች ውስጥ በጣም ሞቃታማ የሚባለው ኤሪያ ነው። በበጋ ወቅት እንግዲህ ሙቀቱ ከ50 ዲግሪ ሴንቲግሬድ በላይ የሚሆንበት እና በጣም ይሄ በተለይ ዳሎል የሚባለው አካባቢ በአፋር ኖርዘርን ቲፕ ላይ በሰሜን ጫፍ ላይ የሚገኝ አካባቢ ነው እና እዛ ላይ ያለው ዲግሪ ቴምፕሬቸር ከ50 ዲግሪ ሴንቲግሬድ የሚሆንበት ሁኔታ ነው ያለው ማለት ነው። ወደ ካራክተሪስቲኩ ስንመጣ የመጀመሪያው ፎልት ዲፕሬሽን ኦር ጋርበንስ ቮልካኒክ ሂልስ አክቲቭ ቮልካኖስ ቮልካኒክ ሪክስ ላቫ ፊልድ ኤንድ ሎ ላቫ ፕላትፎርም እዛ አካባቢ ላይ ተደጋጋሚ የሆነ የእሳተ ገሞራ ፍንዳታ ስለሚከሰት አብዛኛው ጊዜ እዛ አካባቢ ላይ የሚኖሩት መሬቱ ላይ የሚገኙት ነገራቶች እንግዲህ ቮልካኒክ ሂሎች፣ ፎልት ዲፕሬሽኖች፣ አክቲቭ ቮልካኑ በቃ በየጊዜው የተለመደ ነገር እንደዚህ አይነት ነገሮች እዛ አካባቢ ላይ ኖርማል ናቸው ማለት ነው። ሌላው ሌኮች አሉ። አቤ፣ አሳሌና አፍሬራ የሚባሉ 3 ሌኮች ይገኛሉ። ሌላው ዳይኔክል ዲፕሬሽን ወይም ኮባር ሲንክ የሚባለው ባለፈው እነ ሬድ ሲ እንዲሁም ደግሞ ገልፍ ኦፍ ኤደን ምናምን ይገኙበታል ያለው ዝቅተኛው ቦታ ኮባር ሲንክ ትራያንጉላር ጀንክሽን ያለው ነው ማለት ነው። በዛኛው ስላይድ ላይ ኮባር ሲንክ የሚገኘው እዚህ አካባቢ ነው ማለት ነው። ሌላው ሳልት ፕሌን አለ የጨው የሚመረትበትም ቦታ ነው። ክላይሜቱ ጋር ስንመጣ ደግሞ ሆት እና በጣም ድራይ የሆነ ክላይሜት ነው ያለው። ዘ ኢኮኖሚክ ኢምፖርታንስ ኦፍ ዚስ ሪጅን ኢዝ ኢንክሉድ ሳልት ኤክስትራክሽን እዚህ አካባቢ ላይ ከፍተኛ የሆነ የጨው ምርት አለ። ኢኮኖሚክ ኢምፖርታንሱ አንዱ ጨው ነው። አፋር ጨው የሚባል ታውቃላችሁ አይደል? ታሽጎ የሚሸጥ ከዛ በመነሳት ነው ከፍተኛ የጨው ምርት አለው። የአዋሽ ወንዝን በመጠቀም ደግሞ ኢሪጌሽን በመስኖ ማልማት ይቻላል። እንዲሁም ደግሞ ከፍተኛ የሆነ መሬት ውስጥ የታመቀ ኃይል አለ። ያንን በመጠቀም ጂኦተርማል ኢነርጂን በመጠቀም ኤሌክትሪክ ፖቴንሻል ማግኘት ይቻላል ማለት ነው። ኢኮኖሚክ አክቲቪቲው ይሄ ነው። ሁለተኛው ደግሞ ዘሜን ኢትዮጵያን ሪፍት ቫሊ ወይም ደግሞ ሴንትራል ሪፍት የምንለው መሀል ላይ የሚገኘው ማለት ነው። ኢት ሪፈርስ ቱ ዘ ናሮ ቤልት ኦፍ ዘ ሪፍት ቫሊ ዛት ኤክስቴንድ ፍሮም ዘ አዋሽ ሪቨር ኢን ዘ ኖርዝ ቱ ሌክ ሻሞ ኢን ዘ ሳውዝ። ይሄ ዘሜን ኢትዮጵያን ሪፍት ቫሊ ወይም ደግሞ ሴንትራል ሪፍት ቫሊ የምንለው ጠባቡ ክፍል የሪፍት ቫሊ ጠባቡ ክፍል ነው እና እንትን ሎኬሽኑ ደግሞ ስናይ ኬት ነው። ኢት ኤክስቴንድስ ፍሮም አዋሽ ሪቨር ኢን ዘ ኖርዝ በሰሜን በኩል እስከ አዋሽ ሪቨር ከዛ በሳውዝ በኩል ደግሞ እስከ ሌክ ጫሞ ድረስ እስከ ጫሞ ሀይቅ ድረስ የሚደርስ ነው ማለት ነው። ኢት ኢዝ ባውንድድ ባይ ዘ ዌስተርን ስካርፕመንት እና ይሄ ገደል ዌስተርን እና ኢስተርን ስካርፕመንት አለው። በምዕራብና በምስራቅ ከቨር የሚያደርጉት ወይም ባውንድ የሚያደርጉት ገደሎች አሉት ማለት ነው። ዊዝ ዘ ኤክሰፕሽን ኦፍ ዘ አርባ ምንጭ ኤሪያ ዘ ባውንዲንግ ኤክስፐርምስ አር ጀነራሊ ሎው እና እስከ አርባ ምንጭ ድረስ ይደርሳል። አርባ ምንጭ ጋር ያለው ሲቀር ብቻ ይህንን ሪጅን ባውንድ የሚያደርጉት እስከርፒመንቶች ወይም ደግሞ ገደሎች ምንድናቸው? ጀነራሊ ሎው ናቸው ማለት ነው። ኤክሰፕት
አርባ ምንጭ አርባ ምንጭ አካባቢ ካለው በስተቀር ማለት ነው። ዚስ ፓርት ኦፍ ዘ ሪፍት ቫሊ ኢዝ ናሮስት ኤንድ ዘ ሃይስት እና ይሄኛው የሪፍት ቫሊ ፓርት እንግዲህ በጣም ናሮ ጠባቡና ትልቁ ነው ማለት ነው። ኢት ሃዝ አን አቨሬጅ ዊድዝ ኦፍ 50 አፕ ቱ 18 ኪሎ ሜትርስ አማካኝ ዊድዙ ወይም ደግሞ ስፋቱ ከ50 እስከ 80 ኪሎ ሜትር ይሆናል። ጀነራል ኤሌቬሽኑ ደግሞ ከ1000 እስከ 2000 ሜትር ይሆናል ማለት ነው ከባህር ተለልቋል። ዘ ፍሎር ኢን ሜኒ ፕሌሲስ ዶትድ ባይ ሲንደርስ ኮንስ ኤንድ ቮልካኒክ ማውንቴንስ እና የዚህኛው የሴንትራል ሪፍት የሚባለው መሀለኛው ክፍል በሲንደር ኮንስ ወይም ደግሞ በቮልካኒክ አማካኝነት በተፈጠሩ ትናንሽ ኮረብታዎች የተሞላ ነው ማለት ነው። ዘ ቢግ ዋንስ ኢንክሉድ ማውንት ፈንታሌ፣ ቦስታሌ ጉዳን፣ ኢራዳማ፣ አለቱ፣ ኖርዝ ቶ ሌክ ዝዋይ እነዚህ እንግዲህ እንዲሁም ኖርዝ ሌክ ሐዋሳ የሚያባስኑት አካባቢዎች ናቸው ማለት ነው። ዘ ኖርዘር ሴክሽን ሃዝ ሞር ኦፍ ዚስ ሲንደር ኮን ኤንድ ላቫ ፊልድስ እና ሰሜናዊ ክፍሉ ደግሞ ሞር ሲንደር ኮዶችን ይይዛል ማለት ነው። ዘ ፕሮሚኔንት ፊቸር ሃይቨር አር ኒሜረስ ሌክስ ፎርምድ ኦን ቴክቶኒክ ሴክስ ኤንድ ፎልት ዲፕሬሽን። እዚህ አካባቢ ላይ ፕሮሚኔንት የሚባለው ፊቸር ምንድን ነው? የተለያዩ በቴክቶኒክ አማካኝነት የተፈጠሩ ሌኮች አሉ። እነሱ እንዲሁም ፎልት ዲፕሬሽኖች አሉ ማለት ነው። ኢት ኢዝ ሚልድ ኤንድ ዘ ዌይዝ ፒፕል ፕራክቲስ ሬን ፊልድ አግሪካልቸር recreational value of the lakes, agricultural importance of some streams and lakes, and the geothermal energy potential ልክ እንደ ሌሎች ሪፍት ቫሊም ላይ ተመሳሳይ የሆነ ኢኮኖሚክ አክቲቪቲ የሚካሄድበት ነው ማለት ነው። ሶስተኛውና የመጨረሻው የሪፍት ቫሊ ፓርት ጨው ባህር ሪፍት ቫሊ የሚባለው ነው። this is the smallest and southern most part of the rift valley። ይሄኛው በጣም ትንሹና የደቡባዊ ጫፍ ላይ የሚገኘው የሪፍት ቫሊ ፓርት ነው ማለት ነው። ጂኔሲክ ሃይላንድ ኦፍ ኮንሶ ኤንድ ዘ ሰራውንዲንግ ሃይላንድ ሰፓሬት ፍሮም ዘ ሜን ኢትዮጵያን ሪፍት ቫሊ ቱ ዘ ኖርዝ እና ከሜን ኢትዮጵያን ሪፍት ቫሊ በኖርዝ በኩል ሰፓሬት የሚያደርጉት የኮንሶ ከፍተኛ ሃይላንድ ቦታዎች ሰፓሬት አድርገውታል ማለት ነው። ዘ ካራክተሪስቲክ ፊቸር ኦፍ ዚስ ሪጅን ኢዝ ብሮድ ኤንድ ሻሎ ዲፕሬሽን። የዚህ ሪጅን ዋነኛ ካራክተሪስቲክሱ ምንድን ነው? ኢትስ ብሮድ አንደኛ ሰፊ ነው፣ ሁለተኛ ደግሞ ሻሎ ዲፕሬሽን አለው ማለት ነው። ዊች ኢዝ ማርሺ ኤሪያ እና ደግሞ ማርሽ ኤሪያ ነው፣ ረግረጋማ የሆነ ኤሪያ ነው። በትላልቅ ሳሮች እነ ሰገን ወይቶ የሚባሉ ስትሪሞችም የሚገኙበት አይነት ሪጅን ነው ማለት ነው። ኦኬ ሌላኛው ቶፒክ ደግሞ ዘ ኢምፓክት ኦፍ ሪሊፍ ኦን ባዮፊዚካል ኤንድ ሶሾ ኢኮኖሚክ ኮንዲሽን ይላል። እንግዲህ የኢትዮጵያ የምድራዊ አቀማመጥ ወይም ደግሞ አሁን ያየነው የኢትዮጵያ የመልክዓ ምድር አቀማመጥ በጣም የተለያየ ነው። ሎላንድ ኤሪያ ያለው፣ ሃይላንድ ኤሪያ ያለው፣ ሪፍት ቫሊ ያለው እነዚህ ቦታዎች ሃይላንድ ራሱ በጣም የተከፋፈለ ነው። ሎላንዱም ሪፍት ቫሊውም በጣም የተከፋፈለ እና በጣም ቫራይቲ ያለው መልክዓ ምድር ወይም ደግሞ ሪሊፍ ነው ያላት የኢትዮጵያ መሬት ማለት ነው። ሶ ይሄ መሆኑ እንግዲህ ቫራይቲ መሆኑ የተለያየ መሆኑ በባዮፊዚካል እና ሶሾ ኢኮኖሚክ ኮንዲሽን ላይ ምን አይነት ኢምፓክት አለው፣ ምን አይነት ተጽዕኖ አለው፣ ምን አይነት እንትን ይፈጥራል፣ ኢምፓክት ይፈጥራል የሚለውን ነው የምናየው ማለት ነው። ሶ የመጀመሪያው ግብርና ላይ ያለውን ኢምፓክት ነው የምናየው። አግሪካልቸራል ፕራክቲስ ላይ ይሄ ቫራይቲ ያለው ሪሊፍ ምን አይነት ኢምፓክት አለው የሚለውን መጀመሪያ ከግብርና እንጀምራለን። ቾይዚንግ ኦፍ ፋርሚንግ ቴክኒክ ኤንድ ፋርሚንግ ኢምፕሊመንትስ አር ሃይሊ ኢንፍሉዌንስድ ባይ ሪሊፍ። እንግዲህ የፋርሚንግ ቴክኒኮችን መምረጥ እና እሱን አፕላይ የምናደርግባቸው መንገዶችን መምረጥ በሪሊፍ ወይም ደግሞ በመልክዓ ምድሩ አቀማመጥ በጣም ይወሰናል ማለት ነው። ፎር ኤግዛምፕል ሃይላንድ ኤሪያ ላይ ያለ ገበሬ እና ሌላ ደግሞ ተራራማ ቦታ ላይ ወይም ደግሞ ለምሳሌ ኮንሶ ያለ ገበሬ የመሬት አስተራረስ ዘይቤያቸው እኩል አይደለም። አሁን ኮንሶ ላይ ካያችሁ እንደዚህ እንትን ነው የሚታረሰው አይደል? ዙሪያውን ነው የሚታረሰው እንደዚህ በእንትን ማለት ነው። መጀመሪያ እንትን ይሰራሉ፣ እርከን ይሰራሉ። ከዛ እርከን ከሰሩ በኋላ ነው የሚያርሱት፣ ምክንያቱም አፈሩ እንዳይንሸራሸር ማለት ነው። ሌላ ደግሞ ሃይላንድ ኤሪያ ላይ ኖርማል ለጥ ያለ ሜዳ ላይ ደግሞ ገበሬ ኖርማሊ ዝም ብሎ ያርሳል፣ ምንም የሚሰራው እርከን የለም ማለት ነው። ሶ የመልክዓ ምድሩ አቀማመጡ የፋርሚንግ ቴክኒኩን እና ኢምፕሊመንት የሚደረግበት ዌዩን ኢንፍሉዌንስ ያደርጋል ማለት ነው። ሌላኛው ክሮፕ ፕሮዳክሽን ላይ ነው። አሰም ክሮፕ አር ዌል አዳፕትድ አት ሃየር አልቲቲዩድ ቤርሊ ዌት ኤንድ አዘር አር ሎ አልቲቲዩድ ሶርገም ኦር ኤንድ ሜዝ። እንግዲህ በአንዳንድ አካባቢዎች ላይ የሚበቅሉ ክሮፖች አሉ፣ በሌሎች አካባቢ ላይ ደግሞ የማይበቅሉ አሉ ማለት ነው። ለምሳሌ ሃየር አልቲቲዩድ ባለባቸው ኤሪያዎች ላይ እንደ ገብስ እንዲ ያሉ ምርቶች እዛ ላይ በደንብ ምርታማ ይሆናሉ። ሌሎች ደግሞ ሎው አልቲቲዩድ ላይ እንደ በቆሎ እና
ማሽላ ወይም ዘንጋዳ ያሉ ምርቶች ደግሞ ሎው አልቲቱድ ላይ ምርታማ ይሆናሉ ማለት ነው። ስለዚህ መልክዓ ምድር አቀማመጡ የክሮፕ ፕሮዳክቲቪቲ ላይም የራሱ የሆነ ኢምፓክት አለው ማለት ነው። The practice of animal husbandry, most equines and sheep are reared in the higher altitude and camel and goats are well adapted to lower altitude። እንዲሁም ደግሞ በእንስሳ እርባታም ላይ ይሄ የመልክዓ ምድር አቀማመጡ የራሱ የሆነ ኢምፓክት አለው ማለት ነው። ለምሳሌ ሃየር አልቲቱድ ያለባቸው አካባቢዎች ከሆኑ አብዛኛው ጊዜ በግና ፍየል ምናምን ይረባል። በጎች በተለይ በደንብ ይረባሉ። ዝቅተኛ የሆነ አካባቢ ደግሞ ያለበት ከሆነ ደግሞ በረሃ በጣም የውሃ እንትኑ አነስተኛ የሆነበት አካባቢ ከሆነ ደግሞ እነ ካሜል፣ ጎት፣ ፍየል፣ ግመል እንደዚህ ድርቅን መቋቋም የሚችሉ እንስሶች ስለሆኑ እዛ አካባቢ ላይ ደግሞ እንደዚህ ኮመን ሊሆኑ ይችላሉ ማለት ነው። ሶ በአጠቃላይ ምንድነው ይሄ የመልክዓ ምድር አቀማመጡ መለያየት ቫራይቲ መሆን በግብርናው ዘርፍ ላይም የራሱ የሆነ አስተዋጽኦ አለው ማለት ነው። በእንስሳ ማርባት ሂደት ውስጥ ሊሆን ይችላል። ክሮፖችን ፕሮዳክቲቪቲያቸውን ከመወሰን አንጻር ሊሆን ይችላል። ብቻ ግብርናው ላይ የራሱ የሆነ ምን አለው ኢምፓክት አለው ማለት ነው። ሁለተኛው ደግሞ ሴትልመንት ፓተርን ላይ ነው። ሃይላንድ ኦፍ ኢትዮጵያ ዛት ኤክስፔሪንስ ቴምፕሬቸር ታይፕ ኦፍ ክላይሜቲክ ኮንዲሽን ዛት አር ሜንሊ ፍሪ ፍሮም ሞስት ኦፍ ትሮፒካልስ አር ዴንስሊ ሴትልድ። እንግዲህ የኢትዮጵያ ከፍተኛማ ቦታቸው ደግሞ ሃይላንድ የሚባሉት የኢትዮጵያ ክፍሎች ክላይሜቲክ ኮንዲሽናቸው በጣም ተስማሚ ነው። እንዲሁም ደግሞ ከትሮፒካሊዝ ከሚባሉት ለምሳሌ ትሮፒካሊዝ ማለት እንደ ወባ አይነት በሽታ ትሮፒካሊዝ ይባላል እና ከነዚህ አይነት በሽታዎችም ፍሪ ናቸው። ስለዚህ ዴንስሊ የሆነ ሴትልድ ነው የሚኖረው ማለት ነው። የፖፑሌሽኑ የአሰፋፈር ሁኔታ ሲታይ ተጠጋግቶ የሚሰፍር ነው ማለት ነው ሃይላንድ ላይ። ሪጅድ ኤንድ ዲፊካልት ቴሬን ሃንድል ዘ ዲቨሎፕመንት ኦፍ ሴትልመንት ኤንድ ዲስ ኤክስፓንሽን እና ሪጅድ እና ዲፊካልት የሆነ ቴሬን ያለበት በጣም ወጣ ገባ የሆነ ምናምን ያለበት አካባቢ ከሆነ ደግሞ ለሴትልመንቴሽን ለኤክስፓንሽን በጣም አስቸጋሪ ነው ማለት ነው። ዘ ሃይላንድ ኦፍ ኢትዮጵያ አር ካራክተራይዝድ ባይ ሴደንተሪ ላይፍ ኤንድ ፐርማነንት ሴትልመንት። የኢትዮጵያ ከፍተኛ ቦታዎች ላይ የሚኖሩ ማህበረሰብ ህይወታቸውን ስናይ አንደኛ ሴደንተሪ ላይፍ ነው ያላቸው፣ ቋሚ የሆነ ህይወት ነው ያላቸው፣ ፐርማነንት ሰፈራ ነው ያላቸው። ሎላንድ ጋር ስንመጣ ግን ኢንሂቢትድ ባይ ፓስቶራሊስት በማርባት ነው የሚተዳደሩት። ስለዚህ ቴምፖራሪ ሴትልመንት ይኖራቸዋል። የሆነ አካባቢ ሊሄዱና ውሃ ካለ እዛ አካባቢ ላይ ውሃው እስኪያልቅ ድረስ እዛ አካባቢ ይሰፍራሉ። ውሃው ሲያልቅ ደግሞ ወደ ሌላ አካባቢ ከብቶቻቸውን እየነዱ ይሄዳሉ ማለት ነው። ሶ በሰፈራም ላይ ወይም ደግሞ በህዝብ አሰፋፈር ስርዓትም ላይ ይሄ ሪሊፍ ወይም ደግሞ የመልክዓ ምድር አቀማመጥ የራሱ የሆነ ተጽዕኖ አለው ማለት ነው። ሞስትሊ ሃይላንድ የሚባለው የኢትዮጵያ ክፍል ሰዎች ፐርማነንትሊ የሚሰፍሩበት ዴንስሊ ሴትልድ የሚሆኑበት ሪጅን ነው። ክላይሜቱ በጣም የሚመች ነው። ፍሪ ፍሮም ትሮፒካል የሆነ ሪጅን ነው። ዌን ዊ ካም ቱ ዘ ሎላንድ ደግሞ ስንመጣ በጣም ድራይ የሆነ ነው፣ ሆት የሆነ ነው፣ ሾርቴጅ ኦፍ ዋተር ያለበት ነው። ሶ እዛ አካባቢ ላይ የሚኖሩት ወይም ደግሞ ሴትል የሚያደርገው ሶሳይቲ ቴምፖራሪ ነው ሴትል የሚያደርገው የሆነ ያክል ጊዜ ውሃ እስካለ ድረስ ፓስቶራሊስት ኮሚኒቲ ስለሆነ ወይም ደግሞ ከብት በማርባት የሚተዳደሩ ስለሆነ ውሃ ያለበት አካባቢ ለተወሰነ ጊዜ ይቆያል። ልክ ውሃው ሲያልቅ ደግሞ ወደ ሌላ አካባቢ ደግሞ ይሄዳል። ዘላን የምንለው አይነት ላይፍ ነው ያላቸው ማለት ነው። ሌላው ከትራንስፖርቴሽን እና ከኮሚኒኬሽን አንጻርም የራሱ ኢምፓክት አለው ይሄ ሪሊፍ ማለት ነው። ዘ ሃይሊ ዳይሴክትድ ኔቸር ኦፍ ዘ ላንድስኬፕ ኢዝ ቤር ቱ ዘ ዲቨሎፕመንት ኦፍ ኢንተርናል ሰርፌስ ትራንስፖርቴሽን ዛት ሪዛልትድ ኢን ዘ ሎንግ ተርም አይዞሌሽን ኦፍ ሚኒ ኮሚኒቲ። እንግዲህ የኢትዮጵያ መሬቶች በጣም ዳይሴክትድ የሆኑ ናቸው። የኢትዮጵያ መልክዓ ምድር አቀማመጥ ወጥ አይደለም። በጣም ዳይሴክትድ የሆነ ኔቸር ነው ያለው፣ የተቆራረጠ ኔቸር ነው ያለው ላንድስኬፑ ማለት ነው። ስለዚህ ይሄ ውስጥ ለውስጥ የሚሰሩ መንገዶችን ከመስራት አንጻር በጣም ከፍተኛ የሆነ ቻሌንጅ ያለው ማለት ነው። እናም አንዳንድ ኮሚኒቲዎችም ለረዥም ጊዜ አይሶሌት እንዲሆኑ ምክንያት የሆነው ይሄ መልክዓ ምድር አቀማመጥ ነው ማለት ነው። ዘ ዲፊካልት ቴሬን ሜክስ ኢንፍራስትራክቸር ዲቨሎፕመንት ኤንድ ሜንቴናንስ ኮስትሊ። እንዲሁም ደግሞ ይሄ የመሬቱ እንትን መሆን ወጣ ገባ መሆን ከኢንፍራስትራክቸር ዲቨሎፕመንት አንጻር ፕላስ ደግሞ ከሜንተናንስ ኮስት አንጻር ለጥገና ከሚወጣ ወጪ አንጻርም ኢትስ ሞር ዲፊካልት ነው ማለት ነው። ቲቪ ኤንድ ሬዲዮ ኮሚኒኬሽን አር ኦልሶ ሃይሊ ኢንፍሉዌንስድ ባይ ሪሊፍ። እንዲሁም ደግሞ ቴሌቪዥን፣ ሬዲዮ እነዚህን አካባቢዎች ጋር ለማድረስ በጣም ከባድ ነው። ምክንያቱም የቲቪ እና ሬዲዮ የሚሰሩት በሲግናል ወይም በሞገድ ነው የሚሰሩት። እነዚህ ሞገዶች በተለያዩ ተራራዎች ኢንሂቢት ይደረጋሉ፣ እንዳያልፍ ይከለከላሉ እና ቲቪም ሬዲዮም ለማዳረስ በጣም ቻሌንጅ አለው ማለት ነው። ዘ ሪጅድ ቶፖግራፊ ሬንደር ሪቨርስ ሌስ ናቪጌብል ቱ ዘ ዋተርፋልስ ዲፕ ጎርግስ ኤንድ ስቲፕ ክሊፍስ። እንግዲህ መጀመሪያ ላይ ስንጀምሮ እንደነገርኳችሁ
የኢትዮጵያ አብዛኞቹ ወንዞች ከከፍተኛ ቦታ ላይ በፍጥነት እየተወረወሩ የሚወርዱ ወንዞች ናቸው። እንደዚህ አይነት ወንዞች ደግሞ ኖርማሊ በወንዞች ላይ የሚሰሩ ለምሳሌ የመዝናናት ሊሆን ይችላል፣ ትራንስፖርቴሽን ሊሆን ይችላል፣ ሌሎች ስራዎችን ማሳ እርባታም ሊሆን ይችላል ለማድረግ በጣም አስቸጋሪ ናቸው። ከላይ እየተወረወረ የመጣ በሱ ላይ መቼስ ጀልባ እየቀዘፋቸው አትሄዱም። አብዛኞቹ የኢትዮጵያ ወንዞች ከሃይላንድ ኤሪያ ነው መነሻቸው፣ ከዛ ነው የሚፈሱት። ስለዚህ አብዛኛው ጊዜ እንትን ላይ አይውሉም፣ ጥቅም ላይ አይውሉም። ትራንስፖርቴሽን፣ ሌሎችም ለአሳ እርባታም ለምንም የመሆን እድላቸው በጣም አነስተኛ ነው ማለት ነው። ሌላው ሃይድሮኤሌክትሪክ ፓወር ፖቴንሻል ነው። ዘ ግሬት ዲፈረንስ ኢን አልቲቲዩድ ካፕልድ ዊዝ ሃይ ሬንፋል ክሬትድ ሱቴብል ኮንዲሽን ፎር ሃይ ፖቴንሻል ፎር ዘ ፕሮዳክሽን ኦፍ ሃይድሮኤሌክትሪክ ፓወር ኢን ኢትዮጵያ። እነዚህ ወንዞች እንግዲህ ከከፍተኛ ቦታ ወደ ዝቅተኛ ቦታ እየተወረወሩ የሚወርዱ ወንዞች ቅድም እንደተነጋገርነው ለተለያዩ ለትራንስፖርቴሽን ይችላል፣ ለአሳ እርባታ ይችላል፣ ለነዛ ነገር አይሆኑም። ነገር ግን ከፍተኛ የሆነ ሃይድሮኤሌክትሪክ ፓወር ለማምረት ወይም ደግሞ ፕሮዲስ ለማድረግ በጣም ሲዩቴብል ናቸው ማለት ነው። ምክንያቱም ግፊት አላቸው፣ ብዛት አላቸው። ሰው በቀላሉ ሃይድሮኤሌክትሪክ ፓወር ፕሮዲስ ማድረግ ይቻላል ማለት ነው። ሌላው ሶሾ ካልቸራል ፊሊንግ ላይ ይሄ ሪሊፍ ወይም ደግሞ መልክዓ ምድር አቀማመጥ ያለው ኢምፓክት ደግሞ ስናይ the rigid terrain as a result of excessive surface dissection resulted in the long term of isolation of community that leads the occurrence of cultural diversity። ይሄ ሪጅድ የሆነው ቴሬን ደግሞ ወጣ ገባ የሆነው መሬት ሲከፋፈል ዳይሴክት ሲሆን ማህበረሰቡንም ይከፋፍለዋል፣ አይዞሌት ያደርገዋል ማለት ነው። የተከፋፈለ ማህበረሰብ ያደርገዋል። ከዚህ ለምሳሌ የሆነ ሸለቆ ካለበት የሆነ ጉድጓድ ካለበት ከዚህ እስከዛ የሆነ ማህበረሰብ፣ ከዛ የሆነ ቦታ ላይም ልክ እንደዚህ ዳይሴክሽን ወይ ደግሞ ሪጅድ የሆነ ቶፖግራፊ ይኖራል። ከዛ ወደዛ ሌላ ማህበረሰብ እንዲህ ያለ ካልቸራል ዳይቨርሲቲ ኦከር እንዲያደርግ ምክንያት ይሆናል ማለት ነው። ፒፕል ሁ ሊቭ ኢን ዘ ሃይላንድ ሃቭ ቢን አይደንቲፋይንግ ዜምሰልቭስ አስ ደጋንስ። እንግዲህ ሃይላንድ አካባቢ ደግሞ ኢትዮጵያ ከፍተኛ ቦታዎች አካባቢ ላይ የሚኖሩ በተለይ ወደ ሰሜኑ የሚኖሩ ህዝቦች ራሳቸውን ደጋ ብለው ይጠራሉ፣ ወይም ደገኛ ብለው ይጠራሉ ማለት ነው። ማውንቴኒየርስ ተራራማ አካባቢ የሚኖሩት ማለት ነው። ኤንድ ዞዝ ሁ ሊቭ ኢን ዘ ሎላንድ አዝ ቆላንስ ኦር ሎላንደርስ። ቆላ አካባቢ ደግሞ የሚኖሩት ደግሞ ቆለኛ ተብለው ይጠራሉ ማለት ነው። ይሄ ሪሊፍ ወይም ደግሞ የመልክዓ ምድር አቀማመጡ ሶሾ ካልቸራል እንትኑ ላይ ፊሊንጉም ላይ የራሱ የሆነ ኢምፓክት ያለው ማለት ነው። አናዘር ዋን ኢዝ ኢምፓክት ኦን ክላይሜት ነው። The climate of Ethiopia is a result of the tropical position of the country and the great attitudinal variation of the general topography። እንግዲህ የኢትዮጵያ ክላይሜት ሜንሊ አፌክት የሚደረገው ወይም ደግሞ በዋነኝነት የምን ውጤት ነው? የትሮፒካል ፖዚሽን ኦፍ ዘ ካውንትሪ ነው። ሀገሪቷ በትሮፒካል ፖዚሽን ላይ መኖሯ ነው። እና ሃይላንድ ዊዝ ሃየር አማውንት ኦፍ ሬንፋል ኤንድ ሎወር ሬት ኦፍ ኢቫፖ-ትራንስፖርቴሽን ቴንድ ቱ ቢ ሞይስቸር ሰርፕለስ ኮምፔርድ ቱ ዘ ሞይስቸር ዲፊክስ ሎላንድ። እና ሃይላንድ አካባቢዎች ከፍተኛውን የዝናብ መጠን አላቸው፣ ዝቅተኛ የሆነ ደግሞ የትነት መጠን አላቸው። እና ከሎላንድ አንጻር ስናያቸው ምንድናቸው? ር ሞይስቸር አላቸው ማለት ነው፣ ቀዝቃዛማ ናቸው ማለት ነው። ኢምፓክት ኦን ሶይል አፈር ላይ ያለው ደግሞ ስናይ ስቲፕ ማውንቴን ስሎፕስ ፕሮቫይድ ሎ አንግል ኦፍ ሬስ አንስቴብል ሰርፌስ ማቴሪያል ኢን ሰብጀክት ቱ ዲግራዴሽን ፕሮሰስ ኤንድ ሪላቲቭሊ ፎርም ሻሎ ኤንድ ሊትል ዲቨሎፕድ ሶይልስ። ሌላው ደግሞ ይሄ ስቲፕ ማውንቴን ወይም ደግሞ ተራራዎች አካባቢ ከተራራዎች ግርጌ አካባቢ የሚኖረውን አፈር ስናየው በጣም ይሸረሸራል ብዙ ጊዜ እና ብዙም ለም ያልሆነ እና ደግሞ ጥልቀት የሌለው አፈር እንዲከሰትን ምክንያት ይሆናል ማለት ነው። አናዘር ዋን ኢዝ ኢምፓክት ኦን ናቹራል ቬጂቴሽን ነው። የተፈጥሮ እጽዋቶች ላይ ያለው ደግሞ እዛ ላይ ያለው ደግሞ ኢምፓክት ደግሞ ስናይ ሪሊፍ ስሩ ኢትስ ኢፌክት ኦን ክላይሜት ኤንድ ሃይድሮሎጂ አፌክት ዘ ታይፕ ኦፍ ናቹራል ቬጂቴሽን ግሮን ኢን አን ኤሪያ። የመልክዓ ምድር አቀማመጡ እንግዲህ ክላይሜቱን አፌክት ያደርጋል፣ ሃይድሮሎጂን ወይም ደግሞ የውሃ አቅርቦትንም አፌክት ያደርጋል። ያ ደግሞ የተፈጥሮ እጽዋቶች ላይ እዛ አካባቢ ላይ የሚበቅሉት የተፈጥሮ እጽዋቶች ላይም የራሱ የሆነ ኢምፓክት ይኖረዋል ማለት ነው። የተያያዘ ነው። የመልክዓ ምድር አቀማመጥ ሁሉንም ነገር ነው ኢምፓክት የሚያደርገው ማለት ነው። እንደ ሰመሪ ስናየው እንግዲህ ልክ ቻፕተሩ ስንጀምር ኢትዮጵያን ቶፖግራፊ ብለን የጀመርነው ኢትዮጵያን ቶፖግራፊ ሜንሊ በሶስት ዋና ዋና ክፍሎች ይከፈላል። ዘ ዌስተርን የዌስተርኑ አለ፣ ከዛ ሳውዝ ኢስተርን እና ሪፍት ቫሊ ተብሎ በሶስት ዋና ዋና ክፍሎች ይከፈላል ማለት ነው። ዌስተርኑ ሃይላንድ አለው፣ ሎውላንድ አለው። ሃይላንድ ላይ አራት ሃይላንዶችን አይተናል። ትግራይን ፕላቶ፣ ኖርዝ ሴንትራል ማሲፍ፣ ስራን ፕላቶ እና ሳውዝ ዌስት ሃይላንድ ብለን ዌስተርን ሃይላንዶችን አይተናል ማለት ነው። ዌስተርን ሎውላንድ ላይ ደግሞ ተከዜ፣
አባይ ሊንደር፣ ባሮ ቆቦ እና ኦሞ ግቤ እነዚህ ደግሞ ዌስተርን ሎውላንድ ኤሪያዎች ናቸው ማለት ነው። ወደ ሳውዝ ኢስተርን ደግሞ ስንመጣ እሱም ሃይላንድ እና ሎውላንድ አለው። 2 ሃይላንድ 2 ሎውላንድ አለው። ሃይላንዱ ላይ አርሲ ቫሊ፣ ሲዳማ ሃይላንድ እና ሀረርጌ ፕላቲዮ ብለን አይተናል። ሎውላንድ ጋር ደግሞ ስንመጣ ዋቢ ሸበሌ ፕሌን እና ገናሌ ፕሌን እነዚህ ደግሞ ሳውዝ ኢስተርን ሎውላንድ ኤሪያዎች ናቸው ማለት ነው። ዌን ዊ ካም ቱ ሪፍት ቫሊ ጋር ደግሞ ስንመጣ ሪፍት ቫሊ በ3 ይከፈላል። አፋር ትሪያንግል ይሄ ዘ ዋይደስቱ ነው። 1700 ኪሎ ሜትር ከቨር የሚያደርገው ሪጅን ማለት ነው። ከዛ ሜን ኢትዮጵያን ሪፍት ቫሊ አይተናል ቀጭኑ። ከዛ በኋላ ጨው ባህር ሪፍት ቫሊ ደግሞ መጨረሻ ላይ ያለው እስከ ከአዋሽ ጀምሮ ያለው ፓርት ማለት ነው። ሶ ይሄ እንግዲህ በቃ ቻፕተር 3 ባጭሩ ይሄ ነው። ካነበባችሁ በኋላ ይሄንን ፓርት ብቻ እያያችሁ እንትን ለማድረግ ሞክሩ፣ ለመጻፍ ሞክሩ። ለምሳሌ ኢትዮጵያን ቶፖግራፊ ዌስተርን ሃይላንድ ዌስተርን ሎውላንድ ብለናል አይደል? ሶ ትግራይ ፕላቱ ላይ ምን የተለየ ነገር አለ? ኖርዝ ሴንትራል ማሲፍ ላይ ምን የተለየ ነገር አለ? ሸዋን ፕላቱ ላይ፣ ሳውዝ ዌስት ሃይላንድ ላይ ምን የተለየ ነገር አለ የሚለውን ነገር በራሳችሁ ፒፒቱ ሳታዩ ለመጻፍ ሞክሩ። ከዛ በኋላ ደግሞ ሚድ ኤግዛም ጥያቄዎችን ደግሞ የምንሰራ ይሆናል ማለት ነው። ሶ በቀጣይ ቪዲዮ ስንገናኝ ሚድ ኤግዛም ጥያቄዎችን እየሰራን ነው የምንገናኘው ማለት ነው። ለዛሬ በዚህ አበቃን። ለዚህ ዩቲዩብ ቻናል አዲሱ ናችሁ ተማሪዎች ካላችሁ ፕሊዝ ቻናላችን ሰብስክራይብ ሳታደርጉ እንዳትወጡ እንላለን። እንዲሁም ደግሞ ቴሌግራም ቻናል ላይ ፋይሎችን እየለቀቅን ነው። እንዲሁም ቮት አዘጋጅተናል። የየትኛው ግቢ ሚድ ኤግዛም ጥያቄ እንስራ በሚል ማለት ነው። ሶ የራሳችሁን ግቢ እየገባችሁ ብትመርጡ የእናንተን ግቢ ወይም ደግሞ ብዙ ቮት ያገኘውን ግቢ ጥያቄ የምንሰራ ይሆናል ማለት ነው። ለዛሬ በዚህ አበቃን። መልካም የጥናት ጊዜ እንዲሆንላችሁ ተመኘን። እናመሰግናለን።